እንደዚህ አይነት ምትት ያለ ሰው ላይ የሰራውበትን ቪዲዮ ራሱ ቶሎ ከአካውንቴ ላይ ላጥፋና ከዚህ ልጅ እኔ አክቹዋሊ የሰራውበት ራሱ ማለት ነው እዚህ ልጅ ላይ ጌታ በሚያውቀው አትሊስት በቃ ሰው እንዲያውቀው ማለት አንዳንድ ሰዎች በጣም ኢግኖራንት የሆኑ በጣም በቃ በጣም እንደው የሆነ ጭፍን ጥላቻ ብቻ ኖሯቸው ያለምንም እውቀት የሚጓዙ ሰዎችን ሰው ይከተላል። ሳርሊ ማለት ነው። በጣም አንዳንድ ሰው የሚያሳዝነው እንደዛ ነው። ደፋርና ዝም ብሎ በባዶ ትዕቢተኛ የሆነ ሰው ሁሉ ምሁር መስሎ የሚታይበት ዘመን ላይ የደረስ ነው እና ኢቭን ለዲቤት የሚጠራው ለዛ ነው። እንዴት ወሰነ ነገር ሰውም እንዲያየውም ጭምር ማለት ነው እንጂ በፍጹም እኔ ታውቃለህ ዲቤት ምናምን የማድረግ እኔ ሙዱም የለኝም። እኔ አሁን ላይ በሃይማኖት መከራከር ምናምን እንደዚህ ነገሮች ውስጥ አሁን ላይ ዝም ብለህ ትንሽ ትማማራለህ፣ ቁለተ እምነታዊ ስራ ልትሰራ ትችላለህ። ግን ክርክር ምናምን ሚዲያ ላይ የወጡ መጨቃጨቅ አሰልቺ ስለሆነ አሁን ናወዴይ በቃ የሆነ አምናት ኢንቱዌት ማለት ነው እና ብዙም አይመቸኝም። ግን በቃ የሆነ ያስታውቃል ውስጥ እንደሌለበት ልጁና በጣም ግን ጥሩ አካሄድ ስለማሄድ ለዛ ነው ዲቤት የሚጠራውት። የሚያስቀው ፓርት ግን ምንድነው ሰደባችሁኝ ይላል። አንዴም እኮ አልተሰደብም። ግን ቆይ በጌታ አንዴ ቪዲዮን ላሳያችሁ እንደው ከኔ ላይ ላጠፋው ስለሆነ አሁን የሰራሁበትን ሁለቱንም ቪዲዮች ስለማጠፋቸው አትሊስት ሰው በቃ ከዚህ ልጅ ጋር በተያዘ ማንም ሰው ጥያቄ እንዳይጠይቀኝም ማለት ነው። ወደ እኔ ማንም ሰው ጥያቄ ይዞ እንዳይመጣ እንደዚህ አይነት ሰው እንደሆነ አይታችኋል። ማንም ሰው ምንድነው ኦኬ ኤኒዌይስ ለተናገረው ነገር ናና ውይይት አድርግበት ተብሎ ተጠርቶ የተናገረውን ነገር ዲፌንድ ማድረግ የማይችል ከሆነ ለተናገረው ነገር ማስረጃ ይዞ መጥቶ ከክርስቲያኖች ጎን ቁጭ ብሎ ማውራት የማይችል ከሆነ በቃ ተውት። አይተዋል። ሲጀመር ልጅነትም ያለበት ይመስለኛል። እንግዲህ ከታላቅ ይቅርታ ጋር ሳየው ሁኔታውን ወንድማችንን ገና ነው ያው አሮ ነው እንግዲህ የማቹሪቲ የመጉደል ነገርም ሊሆን ይችላል አላውቅም። ብቻ ያም ሆነ ግን እንግዲህ በቃ መጥቶ አልወያይም የሚል አይነት ሰው ከሆነ ለሚናገሩ ነገር ምንም ማስረጃ የማያቀርብ ማስረጃ የሌለው ሰው ዝም ብሎ እንደዚሁ የሚናገር ምን አይነት እንደዚሁ የሚናገር አይነት ሰው እንደሆነ ለማወቅ ቀላሉ መንገድ መጽሐፉን ማየት ነው። መጽሐፉን ካየው ብያችኋለሁ ከዚህ በፊትም እንግዲህ አሁን ባለፈው መቼ ነው ትናንትን የገባ ነው ማለት ዋቢ መጽሐፍ አንድ ሰው እንዴት እንደማስረጃ አንድ መጽሐፍ እንዴት አይጠቅስም? መጽሐፍን የሚያህል ነገር ተጽፎ አንድ መጽሐፍ ሰው እንዴት መጽሐፍ ላይ እኮ አንተ ዋቢ መጽሐፍት እኮ ካልጠቀስኩ አስቸጋሪ ነው። አኩቻ ደግሞ ምን ሆነችብን? ባይዚ ቆይ አንዴ የኤቲስቱ ልጅ እንዳለ ሆኖ እንትን ላይ አንድ የለጠፈውን ነገር ወንድማችን ማን ነው ኤፍሬም የለጠፈውን ነገር ልካችሁልኛችሁ ነበረ እና አዚፍ የሆነ እኔ ሉትራን ወንድሞች ላይ ምናምን እየሄድኩባቸው እንደሆነ ምናምን ቆይ እነሱ ላይ ትንሽ ቆይ እመጣለሁ። ሄሜስ መጨረሻ ላይ ትንሽ ነገር ላችኋለሁ ካረሰውት እኔ ያናል እንትኑም አይደሉም ያናል ፍላጎትም የለኝም እውነቱን ለመናገር ያው ልዩነት ሲኖሩ እንደ ልዩነት በአንድም በሌላ ምክንያት ሊነሳ ይችላል እንጂ ሄሜስ ብቻ ግን ቆይ ወደሱ እመጣበታለሁ እና የዚህ ልጅ እንትን መጽሐፍ ያው ትላንት ስላሳዩዋችሁ ብዙዎቻችሁ አይታችሁታል ብዬ አስባለሁ። ምናልባት ያላያችሁት ሰዎች ካላችሁ ሄዳችሁ ምናምን መፈለግ አይጠበቅባችሁ እውነቱን ለመናገር እኔ ጌታ የሚያውቀው ቼክ ራሱ እንድታደርጉት አልፈልግም። ያው መጽሐፉ ይሄ ነው እንግዲህ ላሳያችሁ። ይሄ ነው እኔ በጣም ተባባሪ አይነት ሰው ስለሆንኩ በቃ ባጭሩ ይሄ ነው እንግዲህ። አሁን እቺ አንድ ፔጅ ናት። እቺ እንግዲህ እንዴ አንተ እኔ እኮ እንደዚህ እኮ አልተዘረዘረም ማለት እኔ እንጃ በታሪክ ውስጥ እኮ እንደዚህ ተዘርዝሮ የተጻፈ መጽሐፍ እኮ የለም። ብትፈልግ አታገኝም። እያየሁ ነው። ኧረ መጽሐፍ ኧረ በቆሎ እንደዚህ አይዘራም። ኧረ በቆሎ ይጠባበቃል ከዚህ በእውነት ኧረ ሽፎ በመጽሐፍ በሀርድ ኮፒ ቢሆን አስበው ገለጥ ስታደርገው ይሄን ነው እንዲህ አይመጣውም እኮ ጌታ መስማ እና የሚያስቀው ፓርት ደግሞ ምንድነው? ስዕል
የስዕል ደብተር ይዞ መጡ። የጆጎችን መስለችው የህፃናት ማስተማሪያ ወንድሞቼ ናቸው ይላል ጌታ በሚያውቀው እንደዛ እያለ ነበር። ቺምፓንዚዎች ወንድሞቻችሁ እንደሆኑ ልታውቁ ጥሩ ነበር እያለ ይሰብካል። አንተ የጀለስ ወንድም አይመጣውም። እኛ እንደዚህ ብዙም አናየውም። እና ኤኒዌይስ አሁን ቁም ነገሩ ምንድነው? ሰው መጽሐፍ ጻፍኩኝ ብሎ ከጀርባ ላይ ምን ይደረጋል? ዋቢ መጽሐፍት ለምሳሌ እዚህ ላይ ላሳያችሁ። ይህን መጽሐፍ ሳይንስና ሃይማኖት ይባላል። ይሄ አሁን የኤቲስቱ ልጅ ይህን ሲተች ሰምቻለሁ። የተቸው አንብቦት አይደለም ያሰማችኋል። በቃ እንዲሁ በትዕቢት መወጠር ብቻ። እኔ ምን አይነት ዘመን ላይ እንደደረስን ጌታን በስመ አብ። እና ዋቢ መጽሐፍት ምን መሰላችሁ? መጽሐፍት ሲጻፍ ለምሳሌ ዝም ብዬ ራንደም ሊገልጥ ሳደርግ ከታች ህዳጉ ላይ ይታያችኋል። እንደዚህ ፉትኖት ህዳግ እንደ ማስረጃ ሆኖ እንደዚህ ይጠቀሳል። አየህ? እና በቃ እንደዚህ ህዳጎች ላይ ምናምን ነገር በቃ ይጠቀሳል። ልክ እንደዚህ ማለት ነው። እንደዚህ ማለት ነው። ከዛ ዋቢ መጽሐፍ ሪፈረንሱ ብቻ እኮ የእሱ መጽሐፍ ይሆናል። የምራው እንደዛ ተዘርዝሮ ቢጻፍ እኩል ነው። ይኸው ሹፍ ዋቢ መጽሐፍት ይልና ዋቢ መጽሐፍት ማለት ጋይስ እውነትህ ነው እኮ የምር ዋቢ መጽሐፍት ማለት ሪፍረንስ ነው ማለት ጸሐፊው ለምሳሌ ይህንን የጻፈው ዲያቆን ያረጋል አበጋዝ ነው። ይህንን መጽሐፍ ሲጽፍ እንዲሁ ዝም ብሎ ብቻ የጻፈው ሳይሆን ይልቁንም እነዚህ መጽሐፍትን አገላብጧል፣ አጣቅሷል ማለት ነው። ከላይ ያሉ እነዚህ እንዳሉ ነው። ተመልከት፣ እነዚህን ሁሉ መጽሐፍት በዚህ በኩል ደግሞ ሂድ። እነዚህን ሁሉ መጽሐፍት ይህ ነጥብ ያረ የተለያየ መጽሐፍ ይህን ሁሉ አንብቦ ነው ከዚህ ሁሉ እያጣቀሰ ነው። ኧረ ተገልጣለቁ አንዴ አይተሃል? ዋቢ መጽሐፍት እንዲህ ተደርጎ እንዲህ አይተሃል? ይቅርታ አሁንም ይገለጣል እንዴ? አራዊ ተገልጦ አሁንም አለ እንዴ? ይህን ሁሉ መጽሐፍ አጣቅሰን የጻፍከው ያደርጋል። እሺ በጣም ቴንኪው በእውነት ጥረት አለ። አይተዋል እንትን ነው አትሊስት ለሰዎች የሆነ ነገር ለማቅረብ ይገለጣል እንደሆነ ኧረ አሁንም በቅዱስ ሚካኤል እያያችሁ ነው ምን ያህል ጥንቁቅ እንደሆነ ጸሐፊው። አሁን አየህ ሲጻፍ እንደዚህ ነው የሚጻፈው፣ ተጠንቀቀ ምናምን። ኧረ አሁንም አለ በቅዱስ እንዴ ኧረ አልቅም በቃ ሽፍ አይተዋል። ዋቢ መጽሐፍት እንደዚህ ይጠቀሳል። ይህን ሁሉ እያጣቀስክ ቀስ ብለህ ተረጋግተህ አብላልተህ ይህም በዛ ልትሉ ትችላላችሁ። አንድ ሰው ከታች እንደዛ እያለ ነው ያረጋል። ሌላ ሌቭል ላይ እኮ ነው ብራዘር። እውነት ነው በእውነት እስካሁን ድረስ የገለጥ ነው እንትን ነው ዋቢ መጽሐፍትን ልጁ የገለጣቸው ወረቀቶች ብዛት ራሱ ያረጋል ሪፈረንስ መጽሐፎች የጻፈበት ብዛት አይሞላም። ያነበባቸው ልጁ ማለት አይ ዶንት ቲንክ እኔ ሳየው ምንድነው መጽሐፍ የማንበብ ልምድ ሳይሆን ይሄ ቪዲዮዎችን ምናምናም ታይና ከዛ በኋላ ለምሳሌ ቪዲዮ ላይ ኒቼ እንደዚህ አለ የሚል ነገር ቪዲዮ ላይ ካየ እሷን ትሰማለህ፣ ትመጣና ጫረጫር ታደርጋለህ። ኒቼ እንደዚህ አለ ከዛ ማስረጃ ስትል የኒቼን መጽሐፍም አይጠቅስልም። ኒቼ ምን ላይ እንደዛ ተናገረ የሚለውን ማለት ነው አይጠቅስም። ሪፍረንስ የለም። ለምን? እሱ ራሱን ከቪዲዮ ነው የሚሰማው። እና ይሄ ተባራሪ የሆነ በየቪዲዮ ትቃርማለህ፣ ትመጣለህ፣ ጻፍኩኝ ትላለህ፣ መጽሐፍ ትላለህ። አሁን ያሳዩችሁ ዋቢ መጽሐፍት ናቸው። አሁን የጀለስን ስታዩት የወንድማችንን ዋቢ መጽሐፍት ይህ መጨረሻ ላይ ነው የሚቀመጠው እና ተመልከት። ይኸው ዋቢ መጽሐፍት የለም ስሜ ሌላ ዓለም ላይ ተጽፎ ይኖራል ይላል መጨረሻ ላይ። ከዛ በኋላ አሁንም እንደዚያው እንደተለመደው በፎቶ አሸብርቆ ብቻ ቁጭ አድርጎታል። ይህ ነው የሚመስለው መጽሐፉ እኮ ዲያሪ ያለ የግል ታሪክ ይጀምር አይተዋታ መጽሐፉን ራፍሊ ስላየሁት በቃ የምርም ዲያሪ ነው የሚመስለው። እንዲሆኜ ይላል ማል አይተዋል። እኔ በጌታ የምን ስክሪንሻት ነው መኩ ሹፈው
ይሄ ምን ይላል ከላይ? ሴቭድ ሜሴጅ ቴሌግራም እየላኩለት ነው እንዴ? ጭራሽ ሌሎችን እዛ ራሱ ሳይቆርጡ ነው እንዴ? እኔ የለ እንትን ከዛን ይህንን ዝም ብለህ ያዝ አድርገውና በቃ እንደዚህ አይነት መጽሐፍ የጻፈ ሰው አንተ እየወጣ እኮ 38 ጊዜ እኮ ነው በአንድ ቪዲዮ ላይ መጽሐፊ ከዛ የሆነ ቪዲዮ ደግሞ ይሰራል። ቀውጢ መጽሐፍ ስጽፍ ይልና እየደነሰ ይመጣባል። ከፈለገ ይቻለው እንግዲህ ያርግለት። ግን እንደ ሌሎቻችሁ ባይሆን የሆነ ቅድም ላሳያችሁ ያልኩን ቪዲዮ ያው በዚህ ልክ የሚናገር ሰው ራሱን በጣም ንጹህ ሰው በጣም ሀምብል ሰው ትሁት ሰው ምናምን አድርጎ ሌላውን እንዴት እንደሚያይ ሹፍ ምን እንደሚል የሃይማኖት አባት ማለት የኋላ ቀርነት አስቀጣይ ማለት ነው። አንድ ዲያቆን ሰምተዋል? ይሰማላ? አተ የምር እዛ እንትን ኢቮሉሽን ላይ ያሉት ሶስተኛ ግን የራሱ ፎቶ ነው መሰለኝ ይመሳሰላል። ፐርሰናል ትላለህ እንደ የምር ተመሰለባቸው ሆነ ፊንኩ እኔ ራሱን ቻል አይ እድገቱን ከዛ ወደዚህ ደረሰ ብሎ የራሱ አድርጎ ነው እንዴ እኮ ብዬ ነው። እሱማ ሀሳቡማ እንደዛ ነው። የእሱ ሀሳቡ እንትን ነው ብቻ ነው ይስቆ የራሱ አድርጎ ከሆነ እኮ ብዬ ነው። ምንድን ነው የምታካብዱት? ኧረ እንሂበት አንተ ረፍ። እሺ ጋልኝ የሃይማኖት አባት ማለት የኋላ ቀርነት አስቀጣይ ማለት ነው። አንድ ዲያቆን አበጋዝ ያደርጋል የሚባል ሰው መሰለኝ። ዲያቆን ማን? አበጋዝ ያደርጋል። አበጋዝ ያደርጋል። ኧረ አሁን ይሄ እኮ አሁን ማለት ነው እኔ ይህንን እንደ ስህተት ይዘን እንድንስቅ የሚያደርገን ምንድን ነው? ቀጣይ የሚታቸው እሱን መሆኑ እኮ ስሙን እንኳን የማያውቀውን ሰው ይተቻል። በቃ የሚታቸው ደግሞ ለምን ቢሆን ጥሩ ነው? ከእሱ ጋር ይቃረናል። ከአንተ መጽሐፍ ጋር እኮ ተቃረነ የእሱ መጽሐፍ ስለተባለ ከእሱ መጽሐፍ ጋር የሚቃረኑ ሰዎችን በማብጠልጠል ነው። በቃ እንደዚህ ኧረ በጌታ ይሰማ ሹፍ። እሺ ዲያቆን አበጋዝ ያደርጋል ምን አሉ? አንድ አዲስ መጽሐፍ ሳይንስና ሃይማኖት የሚል መጽሐፍ እንደወጣና ከኔ መጽሐፍ ጋር እጅግ ተጻራሪ የሆነ ተቃራኒ የሆነ እንደሆነ አንድ ልጅ ገልጾ የሁለታችንን መጽሐፎች ልዩነት ሲያወራ ሰምቼው ነበርና በጣም ገርሞኝ ነው። ምን ይላል? እሺ አሁን ሲያነጻጽር ሰማው። እንደዚህ ጽፎ አዲስ መጽሐፍ ጽፎ ሲያነጻጽር አንድ ልጅ ሰምቼ ነው ብሏል። ስለዛ መጽሐፉን አላነበበም፣ መጽሐፉን አያውቀውም። እንኳን መጽሐፉን ጸሐፊውን እንኳን በትክክል ስሙን አያውቀውም። ምን አለ ብሎ ደግሞ ቀጠለ ሹፍ። እሺ ምን አለ? ቆይ አንዴ በጌታ ምን ይላል ጸሐፊው? ዲያቆን ወንድማችን ሳይንስን የሚከተል ሰው በሙሉ እጅግ የተሳሳተ መንገድ ላይ እንደሆነና የተሳሳተን ነገር እየተከተለ እንደሆነ ነግሮን ከዚህ ድርጊት እንድንቆጠብ ነው የሚነግረን። ምን አይነት ወይኔ በጌታ የቱ ጋር ነው ያለው? እንደዚህ በጌታ በኢየሱስ ስም አንተ እኔ ኩበክር እኔ ይህንን የምትከተሉ ሰዎች እኔ በጌታ የቱ ጋር ነው ያለው? ሳይንስን የምትከተሉ ሁሉም ኢማጂን ከዚህ ነገራችሁ እንድትታቀቡ ደግሞ ይላል። አንተ አንድ ምንም ያላነበበውን መጽሐፍ እንደዚህ ይላል ሰው ወጡ። ይሄ ማለት ምን ማለት ነው? በቃ ይሄ ሰው ያን ያህል ግድም አይሰጠው ሰው፣ ይሄ ለጭንቅላቱም ለህሊናውም በቃ ምንም ለሰውም ያን ያህል ብዙም ግድም አይሰጠው ሰው ነው ማለት ነው። አይ ነው ፕሮሞት እያደረግኳቸው ነው። እረዳለሁ፣ ይገባኛል። ከዛሬ በኋላ ጭራሽ አናነሳውም። ግን ምን አይነት ሰው እንደሆኑ ግን አትሊስት ግን ወቁ በጌታ ያረጋል። አሁን ስለ ሳይንስ ምን እንዳለ አሳያቸዋለሁ። ራሱን መጽሐፍ የተተቸው ይሄንን አይደለ? ይሄን መጽሐፍ ገልጬ አሳያቸዋለሁ ምን እንዳለ ከዚህ ልጅ ጋር በተቃራኒ ማለት ነው። ግን ምን እንደሚል ስሙ መጀመሪያ። ቆይ መጀመሪያ እንደውም ላሳያችሁ ከታላቅ ይቅርታ ጋር፣ ከዛ እንድትገረሙ የእሱን ንግግር እየሰማችሁ ማለት ነው።
እሺ ለምሳሌ ገጽ 197 ላይ አንድ ርዕስ አለ። ክርስቲያኖች ሳይንስን እንዴት ቢመለከቱት ይሻላል ብሎ ጠይቆ የተወሰነ ይናገራል። እንዲላል ክርስቲያኖች ማስቀደም ያለባቸው የማያልፈውን ህይወት ጉዳይ መሆኑ ትክክል ነው። የዘላለም ህይወትን ማለት ነው የምናስቀድመው ከሳይንስ የዘላለም ህይወትን ነው፣ ግልጽ ነው። ግንስ ሆኖም ግን እሺ ይህን ዓለም ማጥናትና ማወቅ በአግባቡ እስከሆነ ድረስ እንደው በአግባቡ ይሁን እንጂ የእግዚአብሔርን ድንቅ ጥበብና አሰራር ለማድነቅና ለማመስገን ቢጠቅም እንጂ ከዘላለማዊ ህይወታችን ጋር የሚቃረን ምንም ነገር የለውም ነው የሚለው። ምንም ነገር የለውም። ጉዳዩ ከዘላለማዊ ህይወትና ከሳይንስ አንዱን ምረጥ አይነት ከሆነ ከሁለት አንዱ ብቻ ይመረጥ፣ ወይ የዘላለም ህይወትን ምረጥ ወይ ሳይንስን ምረጥ ከሆነ ኦፍኮርስ የሚመረጠው ዘላለማዊ ህይወት መሆኑ ግልጽ ነው። ሆኖም እንደዚህ አይነት ከሁለት አንዱን ምረጥ የሚያሰኝ ነገር እስከሌለ ድረስ ሳይንስን አይመለከተኝም ማለት አራ አንብብልኛ እንዴ መኩዚ ለው ከዚህ ጋር ይብለ እሺ ሳይንስን ሎክ አይመለከተኝም ማለት ተገቢ አይደለም። አይ መኩ እኮ ምንም አይተባበርም። እኔ እኮ ኦዲየንስ ተኮር ነኝ ብዙ ጊዜ እኮ ምንም አብሮ ሊሄድ አልቻለም። ተገቢ አይደለም። አይሰማም እንዴ? ተገቢ እሺ ተገቢ አይደለም። ሳይንስን አይመለከተኝም ማለት ተገቢ አይደለም ነው ያለው ራሱ። ከዚህም ጋር ሁሉም ሰው ያሉክ ከዚህም ጋር እሺ ሁሉም ሰው በአንድ አይነት መስክ ብቻ ስለማይሰማራ አሁን በዓለም ውስጥ ስንንቀሳቀስ ማለት ነው በአንድ አይነት መስክ ብቻ አንሰማራም። ስለዚህ በሳይንስ ዘርፍ ሊሰማሩ የሚችሉና ራሳቸውንም ሌላውንም ሊጠቅሙ የሚችሉ ክርስቲያኖች ቢሰማሩ ተገቢም ጠቃሚም ነው ይላል። ማን? ሳይንስና ሃይማኖት መጽሐፍ በዲያቆን አበጋዝ ያደርጋል። አቡኒ አንዳንድ ጊዜ በጣም እኮ ጌታን እኔ አሁን ኢማጂን እንደዚህ ነው ያለው ጻፊ። አንዲት መስመር እንደዚህ ገልጦ እችን አላየም ወዳጃችን። በቃ የሆነ ሰው ብቻ ከሱ መጽሐፍ ጋር አነጻጽሩታል መሰለኝ አንድ ቪዲዮ ሰርቶ ይህንን መጽሐፍ ከዛ ልጅ መጽሐፍ የዛ ልጅ መጽሐፍ አይደለም ሲጀምር መጽሐፍ ብሎ ማነጻጸሩ ራሱ ያለ ያስቃል። በጣም ፈኒ ነው። እኔ እንደ መጽሐፍ መቁጠር እሱ እንግዲህ አሳይቻችኋለሁ መጽሐፍ እንዳልሆነ እና ከሱ መጽሐፍ ጋር እንደሚቃረን ስለተነገረ ብቻ ሳይንስን ጭራሽ እንዳትቀበሉ አለ ብሎ ሲናገር ስሙት። ቁጥብ ነው የሚነግረን። ማችን ሳይንስን የሚከተል ሰው በሙሉ እጅግ የተሳሳተ መንገድ ላይ እንደሆነና የተሳሳተን ነገር እየተከተለ እንደሆነ ነግሮን ከዚህ ድርጊት እንድንቆጠብ ነው የሚነግረን። ማለትም ወደ ሃይማኖቱ እንድንጠጋ ማለት ነው። ሳይንሱን ትተ ነው ወደ ሃይማኖቱ እንድንጠጋ ነው የሚነግረን ማን? መጽሐፉ። ይሄ ምን ያሳያል? አንባቢ እንዳልሆነ በቃ ዝም ብሎ የለብ ነገር ይሄ በየቦታው የሚያገኘው በየቪዲዮ ማመቃረም ከዛን መጥቶ እሷን የሰማትን መጽሐፍ ማስረጃ የሌለው ምን ነገር ዝም ብሎ መጽሐፍ መቸክቸክ ምን እንዳለ ይሄው እንግዲህ አሳይቻችኋለሁ። እሺ ስሙ። እዚህ የተለያዩ ነገሮችን ያቀርባል፣ አነሳላችኋለሁ። ግን ይሄ ክሌም እንዴ ለዚህ ደግሞ የተለያየ ነገር ያቀርባል ማስረጃ ብሎ ማንም ሰው እንዳይከተል ከዚህ ነገር ተቆጠቡ፣ ሳይንስን ትታችሁ ምናምን ብሎ ብዙ ነገር ያቀርባል። ሳይንስን በሳይንስ ስም የሚመጡ ስህተቶችን ይተቻል። ራሱ ሳይንስን ራሱ ሳይሆን ግን በሳይንስ ስም ግን የመጡ የተለያዩ ቲዎሪዎችን ሾልኮ የሚገቡ ስህተቶች ይኖራሉ። መቼስ ኢንፋሊብል ነው ሳይንስ አይደል ሾልኮ። ምክንያቱም በዘመናት ውስጥም አንዱን ዲስፕሩቭ እያደረገ እየተሻሻለ ሲመጣ ስለምናይ ማለት ነው በሳይንሱ ዘርፍ። ስለዛ ስህተት የሆነውን ነገር ስህተት ነው ብሎ ይቃወማል። ስህተት የሆነውን ነገር ስህተት ነው ብሎ ይቃወማል። ግን እንደ አጠቃላይ ግን ሳይንስ ጠቃሚ ነው ብሎ ሲናገር አይተናል። ያደርጋልም ማለት ነው። ያለው ነገር በአጭሩ ምን ማለት እንደሆነ ለመግለጽ የኢትዮጵያ ትውልድ ሆይ ሳይንስ የሚታመን ነገር አይደለምና በተደጋጋሚ የተሳሳቱ ነገሮችን እንደ ትክክልነት ነግሮን ያውቃልና የኢትዮጵያ ልጆች ሆይ ተማሪዎች ሆይ ዶክተር እንዳትሆኑ፣ ሳይንቲስት እንዳትሆኑ፣ ተመራማሪ እንዳትሆኑ፣ እንደውም ኑና የቆሎ ተማሪ ሆኑ፣ ኑና ዲያቆን፣ ዘማሪ፣ ቄስ ሁኑልን።
ሳክሱ በጣም ከባድ ነው። ጀለስ አንተ ኑና የቆሎ ተማሪውን ሁሉን ዘማሪውን ሁሉን ቄሱን ሁሉን ነው እያለ ያለው። አትማ ዶክተር እንዳትሆኑ ብሎ ያረጋል። ታይትል ራሱ ምንድነው? ቆይ ዶክተር መሆኑንም እኮ አላወቀም ተዳለ አንተ ዩኒቨርሲቲ መምህር መሆኑን አላወቀም ማለት ነው። አረ ገጽ ስንት ነበረ ቅድም ያወጣት? በጌታ ስም ይኸውልህ 97 ነው ነው። እሺ ኦኬ ታንክ ዩ። 107 ከሁለት አንዱ። እሺ ታንክ ዩ። አዎ ትክክል ነው። አንተ በጣም ታስታውሳለህ ትላለህ። ያው ምንድን ነው የሚለው ከዚህ ጋር ሁሉም ሰው በአንድ አይነት መስክ ብቻ ስለማይሰማራ በሳይንስ ዘርፍ ሊሰማሩ የሚችሉና ራሳቸውንም ሌላውንም ሊጠቅሙ የሚችሉ ክርስቲያኖች ቢሰማሩ ተገቢም ጠቃሚ ነው። ስለዛ ሳይንቲስቶች ሁኑልን፣ በሳይንሱ ዘርፍ ግቡልን እያለ የሚመክርን መጽሐፍ ጌታ ኢየሱስ። ቆይ አንዴ ከዛ ደግሞ የኋላ ቀር አስቀጣይ ብሎ ደግሞ የተናገረው አይዜ እንደዚህ አይነት መምህራን ነው። እሺ ቆይ የኢትዮጵያ ህሙማን ወይ ወደ ሐኪም ቤት አትሂዱ፣ ሳይንሳዊ መድኃኒቶችን አትጠቀሙ፣ አትውሰዱ፣ የሚታመን ነገር አይደለምና ማለት ነው። ወንድማችን ክሌም እያደረገ ያለው ነገር እኔ በገባኝ መልኩ ይሄ ነው። እኔ በገባኝ መልኩ አይገባህም ማለት ነው። በቃ ይህ በዚህ ትልቅ ማሳያ አልገባህም ነው። አይገባህም ጀነራል ተጨባጩን እውነታ ሳይንስ የሚያረጋግጣቸውንና ከሚነግረንን ተጨባጭ መረጃዎችና ማስረጃዎች የማይታመኑ እንደሆኑና በተደጋጋሚ በራሱ ውድቅ እንደሚያደርጋቸው ይናገራል ይላል። እኔ እስካሁን በግልጽ የማውቀው ነገር የለም። ግን ለዚህ ተጨባጭ የሳይንስ ማስረጃዎችና መረጃዎች ስህተትነት ወይም ታማኝ እንዳሉ የሚያረጋግጥበት መስፈርት ምን ቢሆን ጥሩ ነው? ቤተክርስቲያኗ ያጠናችሁን የምርምር ውጤት አይደለም አምጥቶ የሚያስቀምጠው። ክላሲካል ፊዚክስን ውድቅ ለማድረግ የሚጠቀመው ኳንተም መካኒክስ ነው። ኢማጂን ያድጋል ነው ሳይንስ የሚታመን ነገር አይደለም እያለ ለሳይንስ አለመታመን የሚያቀርበው ኳንተም መካኒክስ ነው። ኳንተም መካኒክስ እንግዲህ እኔ በቤተክርስቲያን የጠና ሃይማኖታዊ ሳይንስ ያድጋል፣ ምርምር ያድጋል። አንዳንድ ነገሮች ታማኝ ሆኖ በሰው ምርምር ደረጃ ማለት ነው ታማኝ መስሎ የሚቆዩ የሆነ ሰዓት ላይ ደግሞ ዲስፕሩቭ የሚደረጉ የሚሻሻሉ ነገሮች ይኖራሉ። ዊር ናት ኢንፋለብል ሳይንስ ኢዝ ናት ኢንፋለብል። ስለዚህ የሚሻሻሉ ነገሮች ይኖራሉ። ከዛ አንጻር እንጂ ሳይንስ አያስፈልግም አንድም ቦታ ወይ ድርሳናት ወይ ድግምት ውስጥ ምናምን ያለ ነገር ይሁን አላውቅም። እስካሁን እንደማውቀው እሱም ሳይንስ እንደሆነ ጀስት የተጣረሰ ክሊም ክላሲካል ፊዚክስን ተጨባጭ ኦብዘርቨብል ሜዥር የሚደረግን እውነታ እንዳትቀበሉ ለማለት ሜዥር የማናደርገውን በኳንተም ሪያሊቲ ላይ ያሉ በጥቃቅም ሪያሊቲ ላይ ያሉ አተሞች እንዴት ፈንክሽን እንደሚያደርጉ የሚያጠናን አንድ ፊልድ አምጥቶ ሳይንስን ውድቅ ለማድረግ ይሞክራል። አላደረገም። ኪሎችሁ ተመዝኖ የሚነገራችሁን የኪሎችሁን መጠን አትመኑት ማለት ነው። እግዚኦ አንተ ሳክሳም ነው በወላዲተ አምላክ እንደዚህ እኮ አይሰከስም እኮ በጌታ በኢየሱስ እንዴ! የለም እኔ በታሪክ ውስጥ እኮ አጠን ነው ወደ አለመለስ ብዬ ገረፍ አረኩኝ እንደተባለ እና በጣም በቃ አንድ መስመር ሳያነበው እንዴት ትንተና ይሰጣል? አንድ መጽሐፍ ላይ ሰው አንድ መስመር ያላነበ አንዲት ቃል ገልጦ ያላየው እንደ ማንበቡን ትተም እኛችሁ ተረጋግጦ እናትና አባታችሁ ሲነገራችሁ አትቀበሉ ማለት ነው። ምክንያቱም ሳይንስ ሊታመን የሚችል ነገር ስላልሆነ ኢትስ ጀስት ኢንሴን። ምን አይነት የትውልድ ሰንሰለቶች እንደተፈጠሩ አይዶን በጣም ነው የማዝነው ለዚህ ትውልድ ማለት ነው። አረ ለዚህ ትውልድ አዝናለሁ አለ በቅዱስ ሚካኤል። የምሩንማ ፈይሰ ነው የምሩን ይመስላል።
ሙድ እያዘ ነው የሚሆነው ወንድማችን። የምር እኔ ውስጡ እየሳቀ ነው የሚሆነው። የምር እንዴ በጌታ ስም እንዴ አንድ ጽሁፍ እየጻፍኩ ነበር። የሆነ ጥናቶች ኢትዮጵያ በዓለም አቀፍ ደረጃ ጥናታዊ ጽሁፎቿ ውድቅ የሚደረጉባት ቁጥር አንዳንድ ሀገር ነች። እንዳለ በኢትዮጵያ ምሁራን ተጠንተው የሚቀርቡ ፔፐሮች በዓለም አቀፍ ደረጃ ተቀደው ነው የሚጣሉት። ይሄ ለምን እንደሆነ ሳይ አንደኛ በበጀት እጥረት፣ በኢንተርኔት ሶርሶች ምናምን እጥረት ነው። ዋናው ግን ዓለም አቀፋዊ እውቀት እጥረት እንዳለ የኢትዮጵያ ምሁራን የሚያጠኑትና የሚያውቁት ነገር ኢትዮጵያ ነው። ይሄን ከቲክቶክ ነው የሰማው። የምር እኔ ሰምቻለሁ የሆነ ጊዜ ቲክታክ ላይ ሲዘዋወር ማለት ነው። እንትን አጣቢ ነገር የመረጃ ቋት ቲክቶክ ትላለህ። ዓለም አቀፍ ኢንፎርሜሽኖች እጥረት፣ ዓለም አቀፍ አንደርስታንዲንግ እጥረት በዓለም አቀፍ ደረጃ ኢትዮጵያ ውስጥ ቱ ታይምስ መስማት አይቻልም እንዴ ነገር ዓለም አቀፍ ደረጃ ላይ ሄዶ ጦጣ ነው የሚሆነው። ቢኮዝ በጣም እኮ ዓለም አቀፍ የሆኑ አንደርስታንዲንግ የማግኘት ጉዳይ ሰው ዛጋርኩኝ እኔ ራሱ እዚህ ጋር ይዤው ተከታይ የማፍራት እንዲህ የመደነቅ በኢትዮጵያውያን ዘንድ እሱን ነው የሚፈልጉት። እውነታን መጋፈጥ አይፈልጉም። ጥናታዊ ጽሁፎቻቸው ውስጥ ያለው ተጨባጭ እውነታ ሳይሆን የራሳቸው እምነት፣ የራሳቸው ቅዠት ብቻ ነው ያለው። ኢትስ ጀስት ኢንሴን። በጣም አሳፋሪ ናቸው። እጅግ አሳፋሪ። ሚዲያ ላይ የሚቀርቡት እንዳለ እርስ በርስ የሚሞጋገሱ ደደቦች። እሺ ይህንን የምናሳየው ጋይስ እንትን ነው ለመሰላችሁ። አሁን ይሄ አሰልቺ ነው ወይ ጌታ ኢየሱስ በሚያውቀው? አዎ የምር እኔ አሁን ጌታ በሚያውቀው ስርችትን ያለኝ እና ብዙዎቻችሁ እንደሰለቻችሁም እያዩ እና የምርም አሰልቺ ግን አንዳንድ በጣም ምስኪን ሰዎች አሉ። እንደው በቃ የሆነ እንደ ሲጀመር እኔ የሆነ ፈጣሪ የለም የሚሉ ሰዎች ማለት ነው ራሳቸውን የሆነ ኢንላይትንድ እንደሆኑ አይነት ሰዎች አድርገው ነው የሚያዩት ራሳቸውን። በጣም በቃ የሆነ እነሱ ልዩ የሆኑ ኢንላይትንድ የሆኑ በጣም አዋቂዎች፣ ፈጣሪ አለ የሚሉ ሰዎች ደግሞ በጣም ድንቁርና ውስጥ ያሉ ነው የሚመስላቸው። ለነሱ ድንቁርና ውስጥ ማን እንዳለ ግን እንድታውቁት፣ በተለይ እንደዚህ አይነት ነገርን የሚከተሉ ሰዎች እንዲረዱት ነው። መለስ ብለው ራሳቸውን እንዲያዩ በምን ደረጃ እንደሆኑ ማለት ነው እነዚህ ሰዎች። ለዛም እንጂ አሰልቺ ነው ጌታ ኢየሱስ በሚያውቀው። በስመ አብ። እና አሁን ምን አይነት ስድብ እንደሚሳደብ እየሰማችሁ ነው። ቃሉ ከበድ ቢልም ደደቦች ይላል ማለት ይዘድባል። እስቲ እነማንን ስማ። ዶክተር ዘበነ የሚባል አንድ አለ፣ የሆነ መጋረጃ የሚጠመጥም የአላዋቂዎች ባንዲራ ያዥ። እኔ አሁን እንዴት ነው አሁን እኮ ኢማጂን አንድ የሃይማኖት አባት ምናምን ዝም ብለህ በድፍረት ዝም ብለህ እየወጣ እየተሳደብክ ምናምን ተናኩኝ ደግሞ ይላል ከፈለገ። እኔ እንደው በቃ ተንቅ ያለው ለምን የተናከነ በቃ እንደዚህ አይነት ሰው የተናቀ አይደለም እንዴ? እንግዲህ ከዚህ በላይ መናቀኩ የለም እንዴ? ዝም ብላችሁ ለምሳሌ እናንተ አንድ ሙስሊም ተለቅ ያለ ሰው ማለት ነው የሆነ ተለቅ ያለ ሼህ ምናምን የሙስሊም ኡስታዝ ተለቅ ያሉ ማለት ነው በሃይማኖት ውስጥ እንግዲህ የተከበሩ ተለቅ ያሉ ሰውዬ አንድ ሼኪ ምንም እንኳን ስህተት ናቸው ብላችሁ ብታስቡ ከእናንተ ሀሳብ ጋር በተያያዘ በቃ ስህተት ጭራሽ የማይመጥን ውሸት ነው ያልሹት ብላችሁ ብታስቡ ራሱ ወጣችሁ ግን ደደቦች የአላዋቂ ባንዲራ ያዥ ምናምን እያላችሁ የመናገር ድፍረቱ አላችሁ? በፍጹም እንደዚህ አይነት ነገር የለንም። እንደነዚህ አይነት ሰዎች ግን ምንም በማያውቁበት ሁኔታ ውስጥ በቃ የሆነ እንደዚህ አይነት ጀግና ትዕቢት ውስጥ ይገባሉ። እውቀትም የለም ትዕቢትም አለ። አየህ፣ እውቀትም የለም ትዕቢትም አለ። ሰይፉ ላይ ቀርቦ በዚህ ዘመን ምድር ጠፍጣፋ ናት ይላል። ኢትስ ጀስት ኢንሴን ማለት ነው እንደዚህ አይነት ነገሮችን መስማት። እኔ የትምህርት ሚኒስቴር እንደዚህ አይነት ነገሮች ለትውልድ ሲወራ እያየ ዝም ማለቱ በራሱ የሚገርም ነው።
የትምህርት ቆይ ሰው እኮ መብቱ እኮ ነው። በነገራችን ላይ መሬት ጠፍጣፋ ነች ብሎ ቢናገር አንድ ሰው የሚከለክለው አለ እንዴ? ይህንን ሳይንስ ካልተቀበልክ መታሰር ምናምን እንደዚህ ተጀመረ እንዴ? ሳናቀው ማለት ነው እንዴ? አረ እንዴት ነው ወንድማችን እያደረገ ያለው በኢየሱስ እንዴ? አያኪ እንትን እንደው አሁን ይሄ ሲሪየስ የሆነ እንትን መስጠት ክሪቲክ መስጠትም ከባድ ነው። እንደዚህ አይነት የቀነጨረ ማይንድ ግን አሁን በውጭው ዓለም ላይም እኮ ኢቭን ትላልቅ የሚባሉ ኤቲስቶች ሆነው ራሱ ባይዘው ይሄ ክርክር ይደረግበታል። ምድር ጠፍጣፋ ናት ብናት የሚለው ነገር እኮ ስቲል ቱ ዚስ ዴይ ክርክር ይደረግበታል። ትምህርት ሚኒስተር ይላል እዚህ ሀገር አምጥቶት እና ምንም የሚያወራውንም ነገር አያውቅም። እውነት ለማውራት ሲጀመር ትምህርት ሚኒስተር ላለው ማለት ነው ጋዲ ወደ በኋላ ላይ እኮ አሁን ስናየው ደግሞ ምን ይለናል? በአማርኛ የሆነ ነገር ከኢትዮጵያ መምህራን ምንም ነገር እንዳሰሙ ይላል። እና ትምህርት ሚኒስቴር በእንግሊዝኛ ወጥቶ ከአሜሪካ ሄዶ አይናገረው እዚህ የሚናገር እንዴት እንሰማዋለን? በእውነት ሹፍ ትንሽ ላሳልፈው በእናትህ ማምጣት አለበት እንዴ የተገኘው የዘረመል ይቅርታ በጣም ጋይስ ላሳልፈው። እኔ እዚህ ጋር ፊንት ልሰራ ነው። የምድርን የስበት መጠን ቢለቁት ዛት ሚንስ ፕሌን የምናበረው ምንም የምንለው ይሄ ሁላ ሳይንሳዊ ፕሮግረስ ሁሉ የማይታመን ነገር ነው። ምናልባትም የተሳሳተ መንገድ ይሆናል ፕሌን የምናበርበት ሜትድ። ኢትስ ጀስት አም ሶሪ በእውነት ነው የምላችሁ። አም ሶሪ ሰምታይምስ ላይክ ያም አለ የምትሰማቸው ነገሮች ፉል ኦፍ ስቱፒድ። እኔ ልንገር ወጣት እኮ this is what you are ወንድማችን። በስመ አብ ፉል ኦፍ ስቱፒድ ነው ያለው። እሺ ወጣት ከሆንክ እኔ ልንገርህ ሰማ እያለ ነው። ወጣት ሆይ ሰማ። እሺ በቃ ገጠር ግባ። እውነትም በቃ ገጠር ግባ። በእውነት እሺ እስቲ እንስማው። ታዳጊ ኮንክ የኔንም መጽሐፊውን የማንኛውም ኢትዮጵያዊ የጻፈው መጽሐፍ እንድታነብ አልመክርም። ኢትዮጵያዊ የጻፈውን መጽሐፍ እንድታነብ አልመክርም። እኩስ የኔንም ቢሆን እኩስ ለምን አትኩ እኩስ በቃ ለራስ ያዘዋ ዱፋት ቆይ ከታች የኔ ዓላማ ሌላ ነው። ማንኛውም አማርኛም ሆነ ማንኛውም ኢትዮጵያዊ የጻፈው መጽሐፍ ፕሊዝ አታነብ። እንዳለ እውቀት ያላቸው የሚያሳድግ ነገር በሙሉ ያለው በእንግሊዝኛ በምን የተጻፉ የውጭ መጽሐፎች ላይ ብቻ። ኢንፋክት እውቀት ያለው የእንግሊዝኛ መጽሐፍ ላይ ብቻ ነው። ወይኔ በላቸው። ያስተዋልኩት ነገር ምን መሰለህ አኪ፣ አሁን ልጁ ሲያወራ አንዳንድ ሰዎች ያው አኪ እንደምታውቀው ፐርሶናሊቲ ዲስኦርደር ያለባቸው ሰዎች አሉ እና ይሄ አሁን አንዳንድ ሰዎች በውስጥ ጽፈውልኝም ነበርና የልጁንም አንዳንድ ነገሮች ስመለከት አለ አይደል ይሄ ሀገርንም እንትን የማለት አይነት ነገር እንደዚህ አይነት ፐርሶናሊቲ አይበታል። እውነቱ ቢሆንስ ሀገርን የመጠላት አይነት ነገር የሚመስል ነገር እሱማ ያስታውቃል እንደዚህ ያወራ እና ከዛ አንጻር የሚሆነ አንዳንድ ነገሮች ድብልቅልቅ ሲሉብህ እንደዚህ አይነት ካራክተር ግን አንድ ፋክት ተናግሯል። አሁን ልክ ነህ። በአማርኛ የተጻፈ ጽሁፍ አሁን ያንተን ጽሁፍ ነው በአማርኛ ያየ ነው አናነበው እንዴ አለ እኮ ኢንፋክት ብሎ ሹፍ ምን እንደሚል የኔንም መጽሐፍ እንድታነብ አልመክርም። የኔንም መጽሐፍ እንድታነብ አልመክርም። እኩስ ደብቆ በቃ እዛ እንዴ ሲጀመር ምንድነው በቃ መጨረሻ ላይ የጻፈውን አንብበዋል? የመጽሐፉ መጨረሻ ላይ ሰማ ምን የሚል ነበር? እሺ እናቴ ምን አመጣችልኝ ያለ ከስውሯ ማርያም ምናምን ብሎ ያላገጠው። አይ የምር ግን ጸበሉን ቢጠቀም አሪፍ ነው የምለው። እኔ እኮ አኪ የእግዚአብሔር ስራ ነው የሚገርመኝ። መጨረሻ ላይ እውነቱን ያናግረዋል። ጉሩሩ እውነቱን ይሄ ጻፍቶ እንደሚባለው ነው። ይሄ ይመችም በጌታ በኢየሱስ እና ይሄ በጣም በቃ ስለዚህ አሁን እንደነዚህ አይነት ሰዎችን በጣም የሚገርመው ከጽሁፉ አኬ የት ደርሰሃል የሚለው የኔ ቴክስት አይሻልም?
ቁም ነገር አለው ቢያንስ ልብ እሱ በደንብ አእምሮ ይመታል በለኝ። በጣም እንዴ ኮንትራዲክት ያደርጋል። እንደገና የስፔሊንግ ስህተት ደግሞ ተው። ኤኒዌይስ በሱ እንኳን በኋላ ላይ እኔም እንዳለተች በደንብ በሱን ቼክ አድርጊ ወደ ስራሽ ግቢ። የስፔሊንጉን ተይው ይላል እና በቃ የዚህ ልጅ ነገር ጋይስ በዚህ ጨረስን። ከዛሬ በኋላ እዚህ ልጅ ላይ ተመልሼ አልመጣበትም። በቃ የዚህን ያህልም የሄድኩበት ለምንድን ነው? በቃ እውነታውን እንድታውቁ ያለው ነገር እንድታዩት። ምንም እንዳሉ ምንም ኤቲስት ነኝ ምናምን ብሎ ቢመጣ እንደ ጀግና ቢያጫውተው ማንም ሰው በቃ ምንም ከቁም ነገርም እንዳትወስዷቸው። እንደነዚህ አይነት ሰዎችን ሲሪየስሊ አትወሰዷቸው። አንዳንድ ቀና የሆኑ ጥሩ ልብ ያላቸው ኤቲስት ወንድሞች እህቶች ይኖራሉ። እነሱን ጌታ ይጠብቃቸውና ደግሞ ይመልሳቸው። በእውነትም ማለት ነው። እነዚህኞቹን አይመልሳቸው እያልን አይደለም፣ ግን እንደነዚህ አይነት ሰዎችን በጣም ቶክሲክ ናቸው። በጣም የሀገር ጥላቻ አንዳንዶቹ አሁን እንደነዚህ አይነት ሰው በቃ የኢትዮጵያዊ የሆነ ነገር ጥላቻ ምንድነው የሃይማኖት ነክ ነገር ጥላቻ ምናምን በቃ እንደዚህ አይነት ነገር ውስጣቸው ስላለ ፕላስ ደግሞ አያነቡ የውጭ መጽሐፍ አንብብ ይልህና ግን አያነብም እሱ ራሱ ማንም እኔ የውጭ መጽሐፍ ያነበበ ሰው እንደዚህ አይሆንም። በነገራችን የውጭ መጽሐፍ ያነበበ ሰው መጽሐፉን ሲጽፍ ራሱ ሪፍረንስ በሪፍረንስ ነው የሚሆነው። በቃ መጽሐፉ ማስረጃ በማስረጃ በደንብ ጭቅ ይል ነበር። ግን በቃ ስታዩ ዝም በየቪዲዮ በየምኑ ሲወራ ምናምን ዝም ብለህ እርስ በርስ ከጓደኛ ጋር የምታወራውን መተህ እንደ መጽሐፍ ነው። የተለመደ ነገር የታወቀ አዲስ ነገርም የለም። እውነቱን ለመናገር በቃ የታወቁ የተለመዱ ነገሮችን ብሎ የመቸክቸክ ነው። እና ማንኛውም ግን ከእንደነዚህ አይነት ሰዎች ቁም ነገር ባንጠብቅ መልካም ነው። ስለዚህ እዚህ ጋር ኬዝ ክሎዝድ ትላለህ። የሰራቸውን ቪዲዮዎች አሁን እዚህ ጋር እናጠፋና ቼክ ማናደርጋቸው በኋላ ማለት ነው። ግን ያሳቀኝ አሁን አቸው እንዳለው ደጋሚን እንኳን እንትን አንለውም። ግን ስንተኛ ክፍል እያለን ነው ቲዮሪ ኦፍ ኢቮሉሽን ላይ ሆሞ ኢሬክተስ ሆሞ ሳፒየንስ ምናምን የተማርንበት የቻርልስ ዳርዊን እንትንና አያኪ ሰፈር ቁጭ ብለን ምናምን የምናወራው ነገር ሲል የድሮ ትውስታዎች መጡብኝና ኤኒዌይስ ዋናው ምንድነው አኬ እንዳለው ይሄንን ነገር ሪቪው ማድረግ ያስፈለገበት ኦር እንትን ያለው ንጹህ ልብ ያላቸው ሰዎች አሉና አንዳንድ ሰዎች እንደው ዝም ብሎ ቤታቸውን ዘግተው የሆነ ቪዲዮ ላይ እንትን ሲሉ የሆነ ነገር ቀንጨብ አድርገው ሲያወሩ እውቀት ያላቸው ይመስላሉ። እንደዚህ አይነት ሰዎችን ደግሞ ግድ ነው አሳልፎ በደንብ እውቀት እንደሌላቸው ማሳየት ያስፈልጋል። ኦኬ ይሄን እንድታውቁት ነው እንጂ ምንም ቀደም አንዳንድ ሰው አሁን በዚህ ሰው የሚሳሳት ካለ እኔ እግዚአብሔር ይርዳችሁ፣ እናንተ ራሱ ጸብል መሄድ አለባችሁ። በእንደዚህ አይነት ማይንድ ሴት ባለው ሰው የምትሳሳቱ ከሆነና ለምን በውጭው ዓለም ላይ ለምሳሌ ኤቲስት ሲባል በጣም ሃይ ሌቭል ኤቲስቶች አሉ፣ በጣም ማለት ነው። ግን እንደተባለው እንደዚህ አይነት ደግሞ ያው እንግዲህ ኤኒዌይስ ዞሮ ብዙም ቦታ አትስጡት ለማለት ያክል ነው። ሌላ ያስከው ፕሮግራም አለ መቋምና ሹር እኔ ዝም ብዬ ነው የገባሁት። አይ ቀጥሎ ቅድም አኬንም እናስታውሰው ሰሞኑ እንግዲህ ረጅም ጊዜ ወስዶ የተመለሰ አንድ ሰው አለና የሆነ ነገር እያለን እዛ ላይ ማኪ ሄድበትና የተወሰነ ከዛ ሀሳብ ሁላችንም ብንሰጥ መልካም ነው። ከታችም ሰው እየጻፈ ነው በተደጋጋሚ እና ስለ ሉተራንም ጨምረው ማለት ነው። እና ቀጥልበት አኪዮስ አስታውሰን ብለሃል እንግዲህ አይ እንትን ነው እንግዲህ ወንድማችን አንድ ጽሁፍ ጽፎ ነበር እና የጻፈው ምንድነው ዋው አክሊል እንደዚህ ሉትራኖችን ምናምን እንደዚህ ከወንድሞቻቸው ከጴንጤዎቹ ማለት ነው ለያቸውና መለየታቸውን ሲያቅ ደግሞ እንደዚህ እየሄደባቸው ነው ምናምን አይነት የሚመስል ነገር ጽፎ አይቼ ነበር እና እሱ አይደለም እሱ ሀሳቡ እሱ አይደለም። ግን ምንድነው የሀሳብ ልዩነት ካለን እናወራለን፣ ምን ችግር አለው? እነሱም የማይቀበሉትን የኛ ላይ ከዚህ አንጻር እያሉ ሊናገሩ ይችላሉ፣ እኛም ልንናገር እንችላለን። ግን የሆነ ከጥላቻ በተነሳ መልኩ እንደዚህ እንደዛ ምናምን አንልም። በደንብ ክብር አለን ለሉትራን ወንድሞቻችን። በተለይ ደግሞ ለምን አይነት ሉትራኖች የምርም እምነታቸውን በቃ ለእምነታቸው የሚታመኑ ሉትራኖች ምናምን ስናይ በጣም ደስ ይለናል። ጥሩ ነው። አትሊስት ሰው ለእምነቱ ከታመነ ለጌታው ደግሞ ይታመናል። ለጌታ የሚታመነው አስቀድሞ የፊት ለፊት ላይ ያለው ለእምነት ሳትታመን
እንዲሁ ብቻ በሰላም ለመኖር ሲባል ሃይማኖትህን የምትክድ ወይም እምነትን የምትክድ ከሆነ አስቸጋሪ ነው። እንደነዚህ አይነት ሰዎች ግን አሁን ላይ እየመጡ ያሉ አንዳንድ ሉትራን ወንድሞቻችን እህቶቻችን ጥሩ ናቸው። ጌታ በነገር ሁሉ ይርዳቸው ያግዛቸው እና ለእነሱ ትልቅ ክብር አለን። ስለዚህ ያው ከእነሱ ጋር አታነካኩን ነው በአጭሩ እንደዛ ነው እና እንደዛ ነው እና ሰሞኑን ግን እንሄድበታለን። ያው ጠቅለል ያለው የጸጋ ብቻ ትምህርት ላይ ከይሄ ደብል ፕሬዲስቲኔሽንን ምናምንን እያነሳን ከካልቪኒስቶቹ አንጻር ግን እንሄድበታለን ትላለህ። አይቀርም በካልቪኒስቶች በኩልም ቢሆን ይኬድበታል እና ካልቪኒስቶች ላይ ሳይሆን ያው የካልቪኒስቶች ትምህርቱ ላይ የተወሰነ እናየዋለን። ነካካው እኮ ምንም አላልክም ግን ትምህርቱ ላይ ነው ሐሳቡ። ትምህርቱ ላይ እንደሄድበት ፈልገህ ነው እንዴ? ላይቭ ገብቷል ነበር ተወሰነ አልገባም። ትምህርቱ ላይ ትምህርቱ ላይ ቆይ ሉተራን ወንድሞቻችን ላይ አንሄድም ትላለህ። ኦኬ ቆይ እንትን ይበል ትንሽ እስቲ እንትን ይበሉ በብዙ በዚህም በዛም ምናምን እንትን አይበሉ። ትንሽ ምስል የሆኑ ሚዲያው ላይ ያሉት በሁሉም በኩል ከሚያዙ እነሱ ፕሮግራማቸውን ሲጨርሱ ሌላ ጊዜ ቀስ ብለን በተረጋጋ መንፈስ ምናምን በወንድማማዊ ፍቅር ትላለህ። እንደ ጓደኛ ዲስከስ ታደርገዋለህ ቀስ ተብሎ። እውነት ለመናገርም ዲቤት ምናምን ጠርቷቸው ነበር። አሁን ለእኛ ፈኒ ነው በዚህን ጊዜ ላይ ስለ ልሳን ምናምን እንደዚህ አይነት እንትኖች ላይ በጣም ብዙ አመት ስለተካሄደብን እንደዛ ጠርቷቸዋል። ግን ዝምን ለምን እንዳሉ አላውቅም። ሉተራኖች ዞሮ ግን ከኛ ግን ከመጣ ሁሉ ጊዜ መልስ ስለተሰጠበት ነው። ሜቢ ላልሰሙ አዳዲስ የሆኑ የመጡት ስለ ልሳን ቲክታክ እንትን ላይ ዩቱብ ላይ ማግኘት ትችላላችሁ። የተሰራበት ሐኪም ሰርታል እና የተወሰነ ብትሄድበት መልካም ነው። እዛ ላይ ስለሄዱበት ምኑ ላይ ልሳን ማለት ዲቤት ጠርቶ ነበር። አሁን ማንም የተቀበለ የለም። ልሳንማ በጣም ከባድ ጥያቄ ብሎ የምን ቪዲዮ ላይ ነው ያየሁት። በቃ ማንም ሰው የማይመልሰው ስለ ልሳን አሁን ፕሮቴስታንቶች ወይም ጴንጤዎቹ እንደሚሉት አይደለም የሚል ሰው ማንም ሰው የማይመልሰው ተብሎ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚያስተውሉ የለምና በመንፈስ ግን ምስጢርን ይናገራል ይላልና በቃ እቺ ጥያቄ ማንም ሰው በቃ ለብዙ ዘመናት አትመልሱት ይባላል። 1000 ዓመት ብሰጣ አትመልሰው ማሰዋል። እሺ በአጭሩ እንግዲህ ልሳን አንድ ነው ያለው። ምንም ሐዋርያት ሥራ ምዕራፍ 2 ላይ ይወረደው ነው እሱ። ከዛ በኋላ ከሐዋርያት ሥራ ምዕራፍ 2 ውጪ አሁን ከዛ በኋላ ልሳን ወርዷል። ግን የተለየ አይነት ልሳን ነው አይልም መጽሐፍ ቅዱስ። የተለየ ልሳን አይልም። የሆኑ ቃላትን እያነበብክ ለራስ አሁን ለጀመርከው እንግዲህ ማን እንዳስጀመረህ ለማናውቀው ለሆነ ነገር ለዚህ ልሳን ብለህ ለጠራኸው ነገር ለሱ በቃ ይደግፈኝ እያልክ ካልታገልከው በስተቀር መጽሐፍ ቅዱሱ ስለ ጸጋ ስጦታ ሲናገር ሁለት አይነት ልሳን አያስቀምጥም። አንድ አይነት ልሳን ብቻ ያስቀምጣል። ይህን ለመረዳት እነሱ የሚጠቅሱት አንደኛ ቆሮንቶስ ምዕራፍ 14 አይደል? አንደኛ ቆሮንቶስ ምዕራፍ 12ን ቀደም ብሎ መመልከት። ስለ ጸጋ ስጦታ አስቀድሞ ጳውሎስ ሲናገር እኮ እንመለከተዋለን። ምን ብሎ ይናገራል? እሺ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የጸጋ ስጦታም ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል። ተመልከቱ። የጸጋ ስጦታ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይልና እሺ ለአንዱ ጥበብን መናገር ለአንዱ ምን ይሰጠዋል? በመንፈስ ጥበብን መናገር፣ ለአንዱም በዚያው ደግሞ መንፈስ እውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በዛው በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራት ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር። ይኸው ልሳን ተጠቀሰ። የጸጋ ስጦታዎችን እየተናገረ እየዘረዘረ ለአንዱም ምን አለ? ለአንዱም በልዩ አይነት ልሳን መናገር ይልና ቀጣይ ምን ይላል መሰለ? ለአንዱም
በዛኛው አይነት ደግሞ ይሄ በሁለተኛው አይነት ልሳን ደግሞ መናገር ይላል አይልም? አይልም። ሁለት አይነት ልሳን ቢኖር ኖሮ እዚህ ጋር ቁጭ ያደርግልህ ነበር እኮ። በቃ ለአንዱም በልዩ አይነት ልሳን መናገር አለቀ። አንድ አይነት ልሳን ብቻ ነው ያለው። ጳውሎስ አንድ አይነት ልሳን ነው የሚያውቀው። ወይስ ይሄ ልሳን እነ ጴጥሮስ ላይ የወረዱ አይደለም? ወይስ ይህ ልሳን የቆርኔሌዎስ ቤተሰብ ላይ የወረዱ አይደለም? ምክንያቱም የቆርኔሌዎስ ቤተሰብ ላይ የወረደው ልሳን ራሱ እነ ጴጥሮስ ላይ ሐዋርያት ሥራ ምዕራፍ 2 ላይ የወረደው ነው። በምን ማወቅ ይቻላል? ሐዋርያት ሥራ ምዕራፍ 10 ላይ እና ቆርኔሌዎስ ላይ መንፈስ ቅዱስ ወርዶ ልክ በልሳን ሲናገሩ ሲሰማ ማን? ጴጥሮስ ምን አለ? እነዚህ ደግሞ እንደ እኛ መንፈስ ቅዱስን የተቀበሉ አለ። እነ ጴጥሮስ መንፈስ ቅዱስን ሲቀበሉ ልሳን ተናግሮ ነበር። እነ ቆርኔሌዎስም መንፈስ ቅዱስን ሲቀበሉ ልሳን ተናግሯል። አዎ ልሳኑ የተለያየ ቢሆን እንዲህ ይሄኛው ደግሞ ምንድን ነው ብሎ ግራ በተጋቡ ነበር። እነ ጴጥሮስ ግን ተመሳይ ነው እና አንደኛው ነው። በቃ እነዚህ የተቀበሉት በቃ እንደነ ጴጥሮስ ነው የምንቀበለው። የምትቀበለው እንደ ጴጥሮስ እንጂ ሌላ አይደለም። ስለዚህ ይልቁንም ግን ምን ይላል ጳውሎስ? ቀጠል አድርጎ እዛ ጋር አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 10 ላይ ማለት ነው ለአንዱም በልዩ አይነት ልሳን መናገር ካለ በኋላ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በቃ አለቀ። ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ስለዚህ አንድ ልሳን ብቻ እንዳለ አውቀናል። የአንዱ ልሳን ደግሞ ምንድን ነው? የሰው ቋንቋ ነው። ማስረጃ አለ። ይህ ብዙ ጊዜ ስለተማራችሁት እውነቱን ለመናገር መደጋገም እንዳይሆን የሐዋርያት ሥራ ምዕራፍ 2 ላይ በልሳን መናገር ሲጀምሩ ይህንን የሰሙ ሰዎች ምን አሉ ነበር የተባለው? ቁጥር 7 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 7 ላይ ወይም ከቁጥር 6 ጀምሮ ሶሪ። ይህም ድምፅ በሆነ ጊዜ ይሄ በልሳን የሚናገሩት ነገር ማለት ነው ሐዋርያቱ ይሄ የገሊላ ሰዎች ናቸው እነሱ እና ልክ በልሳን ሲናገሩ በተለያየ ቋንቋ ይናገሩ ስለነበረ ከተለያየ ሀገር ደግሞ የተሰበሰቡ ሰዎች በዙሪያቸው ስለነበሩ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እነዚህ የሚናገሩት የገሊላ ሰዎች አይደሉም? እና ምን እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? እነዚህ የገሊላ ሰዎች ሲሆኑ አለ የገዛ ቋንቋችንን የተወለድንበትን እንዴት እንሰማለን? ስለዛ ልሳን ሲባል በቃ ይኸው ኖርማል ሰው የተወለደበትን የገዛ ቋንቋ ነው የሚሰማው። በልሳን ሲነገር እንዴት እንሰማለን? የጳርጤና የሜድ የኢላማጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን ምንድን ነው በወላዲተ አምላክ ያስተጋባው? አንተ ራሱ ልሳን የነዚህ ግሎሶሎላ የሚባለው ልሳን ያወራን ሄድኩበት እንዴ? ፓርቴድ ምናምን ስትል ጳጳጳ የሚል ቃል ነው። ወጣ እንዴ? አንተ እዚህ ላይ እያስተማርክ ልሳን ቢያመልጥ አስበዋል? ውርደት እኔ የፈጠነ ነው ዲስኮኔክት ማድረገው ወዳጄ። እሺ በዚህና በዛ ያለን ሰዎች የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን ይላል። በልሳኖቻችን ስለዚህ በቃ የሰው ልሳን አለቀ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ያለው ምንድነው? በቃ በዛ በቆሮንቶስ ቤተክርስቲያን ውስጥ ምን ተነስቶ ነበረ? ሰው በቃ ይሄ ቋንቋው ስለተሰጠው ብቻ ይሄ የሰው ቋንቋ ነው። አዎ የሰው ቋንቋ ምናልባት ሌላ ሰው በትምህርት ሊያገኘው ይችላል። ለሐዋርያት ሲሰጥ የነበረውን ቋንቋ ሌላ ሰው በትምህርት ሊያገኘው የሚችለውን እነሱ ግን ሳይማሩ ምን ሳይሉ መንፈስ ቅዱስ አምጥቶ ያሸከማቸዋል፣ ይሰጣቸዋል። ስለዚህ ለእነዚህ ሰዎች እንደዚህ አይነት ቋንቋ ይሰጣቸዋልና ታዲያ ግን ይሄ ቋንቋ ሲሰጣቸውና ያንን ቋንቋ ሲሉት ማለት ነው በመንፈስ ሲናገሩ፣ በመንፈስ መናገር ማለት ይሄ በልሳን በተሰጣቸው በዛ ጸጋ ሲናገሩ፣ በዛ መንፈስ ሲናገሩ ግን ያንን ቋንቋ ድንገት በዙሪያቸው ያሉ ሰዎች ባያውቁትስ ቋንቋውን ካላወቁት ያስተውሉታል? አያስተውሉትም። ስለዚህ እነዛ ሰዎች ሲናገሩ ለሰው ተናገርን ይላሉ አይሉም? ለሰው አልተናገሩ። በቃ እነሱማ መልካም እንግዲህ እግዚአብሔርን ሊያመሰግኑ ይችላሉ በተሰጣቸው በዛ በመንፈስ እየተናገሩ፣ ግን ለሰው ግን ምንም አይጠቅምም።
ስለዚህ አንደኛ ቆሮንቶስ ምዕራፍ 14:2 ላይ ምን አላቸው? በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም አላቸው። እንዴ ለምን? የሚያስተውለው የለምና። በመንፈስ ግን ምስጢርን ይናገራል። አዎ በመንፈስ ትናገር። አሁን በልሳን ምስጢርን ልትናገር ትችላለህ፣ ግን ማንም ካልሰማ ምን ዋጋ አለው? ምናልባት አንተ የምትናገረውን የተማረ ሰው ከመጣ ኦኬ ሊሆን ይችላል፣ ግን ያልተማረ ሰው ከመጣ ምን ታደርጋለህ? ያልተማረ ምናምን ከየት አመጣኸው? ደግሞ ያልተማረ የተማረ ምናምን የሚባል ነገር አለ እንዴ? ኦፍ ኮርስ አለ። ያው ከፈች ይላል ብሮስኪ። እሺ ቁጥር 16 ላይ እንግዲህ እሺ እንዲያማ ካልሆነ አንተ በመንፈስ ብትባርክ በመንፈስ ብትባርክ ሚኒንግ በልሳን ማለት ነው። ትባረካለህ በልሳን እንዴ? በመንፈስ መባረክም አለ። በመንፈስ መባረክም አለ። እሺ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው በየት? ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ስለዚህ አሁን ቻይኒስ ምናምን ነገር የተሰጠው ሰውዬ መጥቶ አሁን በእኛ መካከል ከዚህ መካከል ለምሳሌ መኩታው የሆነ ቻይኒስ ልሳን ቢወርድለት ማለት ነው እና በቻይንኛ ጀግና የሆነ መባረክን ቢባርከን እንዴ እኛ ምንም የምናውቀው ታሪክ አለ? ቻይንኛ አልተማርን እንዴ አሜን እንላለን እንዴ? አንልም። ምኑን አውቀ ነው? አንተማ መልካም ታመሰግናለህ፣ መኩኮ መልካም ያመሰግናል። ሌላው ግን እኛ ግን አንታነጽበት ነው። የሰሞኑ ቻይና በስመ አብ ወወልድ ወመንፈስ ቅዱስ ያሉበት ራሱ በጣም ትልያለኝ። ሰው እኮ ችግር አለበት። የቅዱስ ቹንግ በረከቱ ይድረስብን ይላል። አይ አሁን እንደዚህ የሚያስፈል ነገር አለ? ወዲያ በማይቀለር ነው የሚቀልዱት። እሺ ምን አለ? አንተማ መልካም ታመሰግናለህ። ለምሳሌ መኩ ይሄ ቻይኒስ ነገር ቢወርድለት በቃ ሲያመሰግን እኮ በቃ እሱማ መልካም እያመሰገነ ነው። ሌላው ግን አይታነጽበት። እኛ ግን አንታነጽበትም። በቻይኒስ እዚህ ጋር መጥቶ ቢያመሰግን እኛን ምንም አያንጸንም። ምክንያቱም ምንም አናስተውለውም። ምን እያለ እንደሆነ ራሱ አናውቅም። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። አየህ፣ ጴንጤ ማለት እኮ የጳውሎስ ሃይማኖት ነው። ምክንያቱም ጳውሎስ ከሁላችሁ ይልቅ በልሳኖች እናገራለሁ ብሎ ይላል። ከሁላችሁ ይልቅ በልሳኖች እናገራለሁ ምን ማለት ነው? ከሁላችሁ ይልቅ በልሳኖች እናገራለሁ፣ በብዙ ልሳኖች እናገራለሁ። ብዙ ነው የተሰጠው ለጳውሎስ። አየህ፣ በጣም ብዙ። ለዚህ ደግሞ እግዚአብሔርን አመሰግናለሁ ነው እያለ ያለው። ግን ሰዎችን እንዲጠቅም ግን በነዛ ሁሉ ልሳኖች አይናገርም። በቃ በማህበር የሆነ ነገርን ያስተምራል እና እንደዛ ነው በአጭሩ። ቴንኪው ትላለህ። እሺ እሱ ላይ እንሂድበት። ቃላት ያሰማል። እዚህ ላይ አኪዮስ ቃላት ያሰማልን ብሮስኪ። አይ ምንም ይሄ በጣም ብዙ ጊዜ አሁን የልሳን ጉዳይ ምናምን ነገር በጣም ብዙ ጊዜ ላይቭ ላይም አድሬስ ተደርጓል። ማይከን ሆን አድርገን ፓፓ እያስተጋባ ነው። ሶሪ እና አረ ችግር የለውም። እና ብዙ ጊዜ አድሬስ ተደርጓል ላይቭ ላይ አይደል? በጣም ብዙ ጊዜ ቶፒኩን ይዘን ገብተን ታሪካዊ አመጣጡን ራሱ ኢቭን ያው አሁን ጴንጤ ወንድሞቻችን ምንድነው ትልቁ ችግር? ዛሬ ጴንጤዎች ልሳን ሲናገሩ ዘወይ ዘይ አክት ምናምን እነዚህ ነገሮች ሞሮፍ የመናፍቃንን ባህሪ ለምሳሌ ሞንታነስ የሚባል መናፍቅ በቤተክርስቲያን ታሪክ ውስጥ አለ። ኢቭን የሱ ካራክተሮችን ብትመለከቱ እሱ በዛ ጊዜ ሁለት ሴቶችን ከኋላ አስከትሎ የሚንቀሳቀስ ሰው ነበር። ሞንታነስ የሞንታኒዝም መንፍቅና ማለት ነው። እና በካራክተር ደረጃ ራሱ አሁን ጴንጤዎች ጋር የምንመለከተው ነገር ሞሮፍ ወደ እነሱ ይቀርባል። ከዛ ባለፈ እንደው መጽሐፍ ቅዱስ ላይ ያለውን ሐሳብ አሁን አኬ ብሎ ሄዶበታል። ከዛ ባለፈ ራሱ እንደው ህሊና ላለው ሰው እንዴት የሪፎርሜሽኖቹ ዋናዎቹ አለ አይደለ? ዋናዎቹ ለምሳሌ ማርቲን ሉተር ሊሆን ይችላል እና ጆን ካልቪን ሊሆኑ ይችላሉ፣ ሌሎችም ኦኬ የሪፎርሜሽን አባቶች ወይ ደግሞ ማጂስትሪያል ሪፎርመርስ የሚባሉት እነሱ ይሄንን ነገር እንዴት አያውቁትም ነው? ይሄ እንዴት ጥያቄ አይፈጥርባችሁ? ቤተክርስቲያን ከተመሰረተች ከሆነ ከ1900 ዓመት በኋላ ኦፍ ኮርስ ዴቨሎፕ እያደረገ ነው የመጣው። በይፋ ግን በጣም ግልጥ ባለ መልኩ ግን ኦልሞስት 90 ሴንቸሪ ላይ ነው ነገር የተጀመረውና መጀመሩ እንዴት ጥያቄ አይፈጥርባችሁም ነው? ኦኬ እንጂ መጽሐፍ ቅዱስ ላይ ያለው ግልጽ ነው። በቃ ጳውሎስ አኬ ቅድም በደንብ አብራርቶታል። እዚሁ ጋር ቅዱስ ጳውሎስ እዚህ ምዕራፍ 10 ላይ እኮ ይናገራል።
በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም ይላል። አንደኛ ቆሮንቶስ ምዕራፍ 14 አውዱን ጠብቆ የተረዳው ሰው በጣም ግልጽ ነው። በዓለም ምናልባት ቁጥር የሌለው የቋንቋ አይነት፣ ቋንቋው ዓለም ላይ የሚታወቅ መሆኑን ጳውሎስ እየነገረን ነው። ለምን? ከህዝብ ጋር የሚገናኝ ስለሆነ ቋንቋም የሌለው ህዝብ የለም። ኦኬ እንግዲህ ቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። በቃ ግልጽ እኮ ነው። ባይዘው ክፍሉ ግልጽ ነው። አኪ ቀደም እንዳለው ቻይንኛ ቢወራ በቃ ምዕራፍ ቁጥር 2 ላይ ያለው በጣም ቀላል ነው። በቃ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ይላል። አለቀ በቃ። መኩ ለምሳሌ በቻይንኛ ኦር ስፓኒሽ በሉት ፖርቹጊዝ በሉት በሆነ ቋንቋ እግዚአብሔርን ቢያመሰግን ኦር እዚ ብንል መኩ ከማን ጋር ነው እየተነጋገረ ያለው? ለማን እየተናገርክ ነው? መኩ ለምሳሌ ከእግዚአብሔር ጋር ነው የምትነጋገረው። ለምን? እግዚአብሔር ምንም የጸጋ ስጦታ ባለቤትም ስለሆነ የምትናገረው ነገር አንደርስታንድ የሚያደርገው እግዚአብሔር ነው። ማህበሩ ግን አንደርስታንድ አያደርግም። ኦኬ ለሰው ለእግዚአብሔር እንጂ ለሰው አይናገርም። ሰው እዚህ ጋር የተባለው ምንድነው? ለማህበሩ አይናገርም ነው፣ ተርጓሚ እስከሌለ ድረስ ከእግዚአብሔር ጋር ነው እየተነጋገረ ያለው። በቃ አለቀ። በመንፈስ ግን ምን ምስጢርን ይናገራል። ለምን? እዛ ጋር ለተሰበሰቡ ሰዎች ምንድነው ምስጢር ስለሆነ ያ ነገር። ይሄ በጣም ቀላል ነገር ነው ጋይስ። ኦኬ እና ይሄ ስናረ ቢግ ዲል። ለዛ ነው ልሳን እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ አኪ ቀደም ያላችሁ ቦታ ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ ይቅርታ፣ እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ አይታችሁ ከሆነ የጸጋ ስጦታዎችን ሲዘረዝር ቅዱስ ጳውሎስ አይታችኋል። ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በቃ መተርጎም አለበት ነው። ጳውሎስ ዓላማው ራሱ ምንድነው? ልሳን ስትናገሩ ሰዎችን የሚያንጽ ይሁን፣ ዋናው ዓላማ ነው ዓላማው። ኦኬ ሰዎችን የሚያንጽ መሆን አለበት። ለዛ እኮ ነው እዛው አንደኛ ቆሮንቶስ ምዕራፍ 14 ላይ ምን ይላል መኩ? እንዴ እማተረጉሙ ከሆነ ዝም ብላችሁ የሆነ ላንጉዌጅ የምትናገሩ ከሆነ ሰዎች ከሩቅ ሲያዩአችሁ ራሱ እንደ እብድ ነው የሚያዩአችሁ እኮ ይላል ጳውሎስ። አሁን ሰዎች በምን መልኩ ይቀይሩታል ይሄንን ነገር? አሁን በዚህ ዘመን ያሉ ሰዎች ይሄው እናንተም እኛን ስታዩን እንደ እብድ ነው የምታዩን፣ ጳውሎስም እያለ ያለው እኛ ስለምንናገረው ልሳን ይላል። አይደለም በፍጹም። በቃ ይሄው በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ማህበሩን ያነጻል። በቃ ስለዚህ ይሄ የልሳን እንትን ቋንቋ ነው፣ ዓለም ላይ የሚታወቅ ላንጉዌጅ። ዋናውም ዓላማ ደግሞ ይሄ የመጣበት ዋናው ዓላማ ሁሌም ብዙ ጊዜ ተነጋግረናል። ዓላማው ምንድነው ከተባለ መኩ ታች ያላችሁ ክርስቲያን ወንድሞችና እህቶችም ወንጌልን ጌታችን ኢየሱስ ክርስቶስ ማርቆስ 16 ላይ ምን አለ? ኦኬ ያመነ የተጠመቀ ይድናል ካለ በኋላ ወንጌል ከዛ በፊት ወንጌልን ለፍጥረት ሁሉ ስበኩ። በቃ ይሄ ሎጂካል ለሆነ ሰው እኮ በጣም ቀላል ነው። ወንጌልን ለፍጥረት ሁሉ ስበኩ ተብሏል። ስለዚህ ለምሳሌ ሐዋርያት የገሊላ ሰዎች ነበሩ አይደል? ለምሳሌ ወደ ህንድ ሀገር ሄደው ይሰብካሉ አይደል? ሐዋርያት ለፍጥረት ሁሉ ወንጌልን ሰብከዋል አይደል? መኩ በየሀገሩ ሄደው ሰብከዋል። ኦኬ መኩ ኢትዮጵያዊ ነው። ለምሳሌ መኩን ምሳሌ አድርገን ዛሬ እየወሰድነው ነው። ለምሳሌ መኩ ኢትዮጵያዊ ነው። በሐዋርያት ዘመን የነበረ ሰው ከሐዋርያት ውስጥ አንዱ ለምሳሌ ቢሆን ኦኬ የሆነ ሀገር ህንድ ሀገር ሄዶ ቢሰብክ ኦር ቻይና ኦር የሆነ ሀገር ሄዶ ቢሰብክ የዛን አካባቢ ቋንቋ ማወቅ አለበት። መንፈስ ቅዱስ ደግሞ ይህን የጸጋ ስጦታ ነው የሚሰጣቸው። ካላወቀ እንዴት እዛ አካባቢ ያሉ ሰዎችን ሄዶ ይሰብካቸዋል? ስለ ክርስቶስ ኢየሱስ እንዴት ወንጌል ይሰብክላቸዋል? በቃ ይሄ በጣም ቀላል ነገር እኮ እና ይሄ እንደው ወንድማችን ኤፍሬም ከባዱ ጥያቄ ያለው በጣም አያችሁ፣ አሁን አውዱን ተከትላችሁ ስትረዱት በጣም ቀላል የሆነ ነገር ነውና ከዚህ አንፃር ነው የምንመለከተው። እግዚአብሔር ያክብርልን፣ ቃሉት ያሰማልን። ጋዲሻ ጸደይ ነው፣ ጌታ ያክብርልን። ጥሩ ጠቅላላ አድርገዋል። ሴና ግን አሁን ደግሞ ኦርቶዶክሶች ተብሎ እንዳይወራ ከታች ብትሆንስ ከይቅርታ ጋር መኩተው አይሻልም? ወይስ ምን ችግር አለ? ኔትወርኳ አዛ ነው መሰለኝ፣ በጣም እያስቸገራችሁ። ኔትወርኳ ይላል እንዴ? ኧረ እኔ እሷን አይደለም አንተን ነው ያልኩ ወዳጅ ሆይ። ምን ፈልገህ አስገብታት ነው ፓፓ? ከይቅርታ ጋር አይ አለ ችግር የለውም ብትገባም፣ ግን አሁን ደግሞ መጣች እንዳይባላ በእውነት በጣም ደስ ይለናል። እኛ ኦርቶዶክስ አልሆነችም እስካሁን። እስቲ ኦርቶዶክስ ሆና ደግሞ ታዲያ ስንት ክርስቲያኖች እየጠየቁ ገዝተ ላይ እነሱን ትተህ ለምን እሷን አስገባ ነው የተባልኩ ወዳጄ። መንገድ ላይ ነች ነው። የምን መንገድ ላይ ነው? ኧረ እባክህን፣ ኧረ እንደው አፍህን ዝጋ በቅዱስ ሚኪ። መንገድ ላይ ነች
ሴናን አላወቃትም ማለት ነው። ሴናይ ቶሎ ተሻገሪ መኪና እንዳይገጭሽ መንገድ ላይ ናት ይለኛል። እንዳይገጭሽ ይመስላል ሊትራሊ መንገድ ላይ ናት ያስብላል። ኧረ አንተ ከፊት ሆነ እጃን ይዛትና አስወጣት። አይ አቦካው በልቻው በቃ ሰላም እደሩ። ያንተ መሰረታዊ ችግርም ስራ አለብህ። ቆይ ስማ፣ ምንም ሲናሽ የማይዛት በጌታ ስም እንዲህ እየተወራ ቢያንስታችሁን አሰማም። ቴንክ ዩ እንዴ ምንድን ነው አሰማም። እሺ ቀና ልብ ያላቸው ማለት ሳይዳርቁ ምናምን አንድ ሁለት ፕሮቴስታንቶች ብንቀበላቸው ይጠይቁና አንተ ጠይቁ አላልኩም። ይጠይቁና እሺ የተወሰነ መልሱላቸው። ሰላም በላቸውና እነ ብሬን እና ብርሽ ወይስ ሰላም ቀና ልብ አይ በቀናነት የሚጠይቁ ለማለት ነው። እሺ ብሬና ብርሽ እንትን በሉን ሰላም በሉንና እንቀበላቸው። ሁለት ሰዎች በቂ። መምህር እርሶ ይቅደሙ። መምህር ብሬ አባዬ አንተ ቀደም። ኧረ ይቅደሙ መምህር። ኧረ ቦላዲታ ብላክ ለሰላምታ እሪ ትላላችሁ። ምንድን ነው አንተ እንጂ ያው ቀድሞ ስለገባ ብዬ ነው እንኳን ገስት ላይ ያላችሁ ጋዲ መኩ አኬ አብርሽ እንዲሁም ደግሞ ከታች ያላችሁ ሁላችሁም እንዴት ቆያችሁ? እንዴት አላችሁ ብያለሁ። በያላችሁበት የምድር ዳርቻ እግዚአብሔር ሰላም ይብዛላችሁ። ሰላም ነው ሰዎች? ጋዲ እግዚአብሔር ይመስገን። ከበጀሙ አከብጅርቱ ድርታ ነመጎ ጀረጀሮ ማንጂን አሁን ዛሬ ዘፈን ቅጥያ እየበዛ ነው። ጀረጀረ ስል ደግሞ ሌላ ዘፋኝ እንዳይቀጥሉ ወደሚቀጥለው እንሂድ። ወዳጅ ቶሎ ነው ቆባቲ ነመኮ ይተናለስ አረመኩ አኬ እንዳይሰማ ደግሞ ምንድን ያለው ለብቻ ነመኮ ይላል። እሱ ኦኬ አንተ ሰላም ነው? አኬ እንዴት ነህ? አለሁልኝ ምስጋና አምላክ። ብሬ ዳና እንዴት አለ? አለሁ ክብሩ ይሰሉ ሰላም አለን ይመስገን አምላክ። አካም አቡ ምን ነው ጋዲን እንደዛ ወርተን ጅራ ካሚቲና ካም ጎና ከዘፈና ወሰደች ማለት ነው። አልዘፈኑ የምን ዘፈን ነው? ኧረ ላሽ ሰውን አታበረታቱኝ እዚህ አኬዋኔ ያስተምራሉ። አይዞ ዝም በላቸው፣ እኔ ያለሁልህ እነሱ ኧረ ደስ ይለኛል። በእናትህ ምንም የሰው መላገጫ ወይም ማላገጫ ሆኜ ቀረሁኝ እኮ። ሰላም ብያለሁ ሁላችሁንም ጋይስ። መምህር ብሬ ይቅር በሉኝ እሺ። ቅድም ደውላለሁ ብዬ ትንሽ ቢዚ ሆኜ ደግሞ ረሳሁት። ኧረ ቀኑና የነሳ ነገር ይሰጣል። አዎ እንደዛ ይሻለኛል። በሉ ጋይስ ሂዱ፣ ቀጥሉ። ሰዓቱም እየሄደ ስለሆነ ተቀበሉ ሰው። እሺ እንኳን ደህና መጣችሁ ሁለታችሁም፣ ሰላም ብለናችኋል። እሺ ፕላንት ኦርቶዶክስ ነኝ። ለብሬ ደውዬለት ነበር አንድ ቀን። አዎ የሆነ የምፈልገው ለብሬ ደውዬለት ነበር። የሆነ ሀሳብ አለኝ ልትሰሙኝ ስለምፈልግ ነው። ከሽሬ እንዳስላሴ ነው። አሁን ሳይሆን በስልክ ደውዬለት ነበር። እሱም
ወይ ለሱ ደውልለት ወይም አኬ ስልክ ልጻፍልህና ደውልልኝ ለማለት ነው። ችግር የለውም። በቃ መምህር ብሬ አሉ። የመምህር ብሬ ስልክ ካለ የእሳቸውን እንትን በለና ደውልላቸው። በቃ በውስጥ እኔ ብዙ ሰው ጠይቄያለሁ። የሚሰማኝ ሰው ስለጠሁ ነው። አይሰሙኝም። ምንድን ነው ጥያቄ ነው? ሀሳብ ነው። ጥያቄ አይደለም፣ ሀሳብ ያሰብኩት ምጽፈው ጽሁፍ አለና እሱም ስለሚጠቅም ለቤተክርስቲያናችን ስለሚጠቅም ነው ሀሳቡ። እሱም ደግሞ መስማት አለባችሁ። ዝም ብዬ እዛ ከተናገርኩት ላይቭ ላይ ከተናገርኩት ስህተት ከሆነ ልክ ስለማይመጣ ነው። እዛ መናገር ጥሩ ስላልሆነ ነው። አዎ እንትን ማድረጉ ይሻላል። ይሄ ላይቭ ላይ እንዳልኩ አንዳንድ ሀሳቦች ላይቭ ላይ የሚወራና የማይወሩ ሀሳቦች ስላሉ አንተ እንዳልከው ብሬ ጅርታ አለ ሰውየው ጋዲ እንዲና አድርጋ ወይ ለኔ በውስጥ ይጻፍልኝና ትንሽ ምናልባት በአማርኛም እንዲሁ እንትስለው በአማርኛም ትንሽ የሚከብደው ነገር ይመስለኛል። ሰው አጠገቤ አቁሜ የሚፈልገውን ሐሳብ ይንገረኝና እኔ ደግሞ ከናኬ ጋር ሆነን ወይ እንትን እንላቸዋለን። በቃ እንደዛ አድርግ። ፕላንት ጥግ ላይ ያለውን ዩዘር ኔም እያየው ነው አይደል? አብርሃም የተዋህዶ ልጅ የሚለውን ዩዘር ኔም በቃ እሱን ፎሎ አይሆን። እኔ አሁን ፎሎ አረጋለሁ። ፎሎ መልስና ኦኬ ፎሎ አርገኛል፣ ይሄው መልሻለሁ። በውስጥ ጻፍልኝ፣ እኔም ስልክን እንትን እላለሁ። ስልኬን እሰጥካለሁ፣ የምትፈልገውን ነገር ትነግረኛለህ። እሺ ሐሳቡ ግን ሁላችሁ ለነሱም ነገራቸው ሐሳቡ። እሺ እነግራቸዋለሁ እኮ ከነሱ ጋር እኮ አገናኝካለሁ፣ ችግር የለውም። ምናልባት እዚህ ላይቭ ላይ ማውራት የለብህም መሰለኝ። እንደዚህ ለዛ ነው በውስጥ እኮ የተባባል ነው አይደል? እሺ ወንድማችን በርታ ወንድማችን። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን፣ ካንተ ጋር ይሁን። ቀጥላኪ ማይክሮን አድርገን አሜን አሜን። አይ በቃ መኩታው ምንድን ነው? አንጨርስም? አይበቃንም? ወንድሞች እናቶች እንግዲህ ከገቡ ድንገት እንቀበላቸው ማለት ማረፍ ፈልገህ እኮ እኛ አንተውን ነው የምትለኝ ወይ? መዝሙር ምናምን እንሰማለን ጭራሽ ገና የዝማሬ አይላፋትን እያንዳንዱ ነው የምንዘምረው። አንተ ደግሞ ልምምድ አለ። አኬ ኳየር አይደለም ያልከው ነው? አኬ ኳየር አይደለም ያልክ ነው አንተ? በቃ ቻው። መልካም አዳር። አንተ ባለበት አንተ ይግቡና ይጠይቁ። አንተ ልጁን ለምን እንደምታስጨንቀው? ቆይ እንዴ አንተ ባለበት ይሏል እንዴ? ምንድነው እንዴ? አልገባኝም። አኬ ምንድነው? ሌላ ነገር አለ ማናቀው? ምን አውቂ ፓፓቲ እንደ መጥፋት ስላበዛ እንዳይጠፋ ፈልጎ ነው። መኩታውን አታሸማቁት። አይ መኩ ግን ይመስለኛል አኬ ኤቲሱ ልጅ እንዳይመጣ ብሎ መሰለኝ ሳስበው። ደፋሩ ወጣ በኋላ እንዳይመጣ ካሁን በኋላ እኮ በሀሳብ አይደለም ልጁ የሚመጣ። ተው እሺ እንቀጥል። ሁለት ፕሮቴስታንቶች እስቲ ለሁለት ፕሮቴስታንቶች እድል እሰጣችኋለሁ። አንድ ቁጥር ጻፉና ገብታችሁ መጠየቅ ትችላላችሁ። አንድ ቁጥር ጻፉ። አንድ ቁጥር ከታች ጻፉ። ማንም ቢት ያላረገ እሺ እንትን ነው መሰለኝ ውሃ ምንድን ነው? ፓምፕ። እሺ አንድ ሰው ኪንግ ጁሊያን መኩዬ እንደምን ናችሁ? እግዚአብሔር ይመስገን። እንደምን አለ? ይመስገን አምላክ። ኪንግ ቤት እምነት ነህ?
መስገን አምላክ ክርስቲያን ነኝ እኔ። መኩዬ ብሎ እየጠራ ታዲያ ኦርቶዶክስ ነው የሚሆነው። ክርስቲያን ነኝ ከመቼው አኬ ምን ይላል መሰለህ? አኬ ክርስቲያኖች እንዴት ናችሁ? አክቹዋሊ ፕሮቴስታንቶች ሜቢ አኬ ምን ይላል መሰለህ? ክርስቲያኖች እንዴት ናችሁ አይደል የሚለው አኬ ጸዴ ነው ይመች። ሌሎቹ ክርስቲያን አይደሉም እኮ እኛ ብቻ ነን አይደል አኬ መሰለኝ። ኧረ እንዳታያይዘኝ በእናትህ በሰላም ልምልበት። ሲሳልከ ነው ምን እንደ ሲስ እዚህ መኪና ውስጥ አትገባም ነው የሚለው እንዴ? ሲስንማ አለኩ የናቱ ጨረሰ እንዴ? በዛ በፍርድ ቀን ግን ከሲስ ይልቅ የሲስ መኪና ይቀርልላታል አላለም? የፍርድ ቀን እሱ ነው እየነዳ ይገባል። ፓርክ አድርጎት ይገባል። ኧረ ላሽ እሻራቀሰስ እየነዳ ይገባል አይደል? በስመ አብ ሲይዞ ግን አኬም መኩዬ ጋዱም አላችሁና ስለ ቃል ኪዳን ምንም ጥያቄ ልጠይቅ እንትን ከተፈቀደ ቃል ኪዳን ባኛ ዶግማ ላይ ካለ አይ ዶግማቲክ እንኳን አይደለም ግን ቴዎሎጂካል ሶሻል ምንም አይደለምና እድሜ ለአኬ እድሜ ለእናንተ እኔ ድረስኩ። አኬ በነገራችን ላይ በመጀመሪያ አመስግኜ ልጀምርና አኬ እግዚአብሔር በሚያውቀው ትላንትና ስውሯ ማርያም ነበርኩና አመሰግናለሁ። እግዚአብሔር ይመስገን አንተ ከብዙ ነገር አስመልጣኛልና አመሰግናለሁ። ከብዙ ነገር አስመልጣኝ መብርሃን ነው ብለህ በምታውቀው እናቴ ድንግል ማርያም ኪዳነ ምሕረት በምታውቀው አስመልጠኛል። ከብዙ ውድቀት አስመልጠኛል። አመሰግናለሁ። አንተ ብዙ ሰው ስለሚያመሰግን ምስጋና እንደውም መመስገን የለብህም አንተ በስቶ አይ ኧረ ምን ብቻ ጌታ ይመስገን። እኛማ ምን እናደርጋለን ዝም ብለን የእናንተ ደስ የሚል ልብ ስላላችሁ እንጂ እኛ እንኳን ተው ብቻ። ግን ያው ጥሩ ነው። እሺስ እግዚአብሔር ደግሞ በደንብ ይባርካል። በሰውዬ ሰው ሲበዛ ምስጋና ሲበዛ መጥፎ ነው ይባላልና ለአንተ ሌላ ጊዜ አግኝቼ እንደውም ፈልጌ አንገመትቼ ነው እንደ አንገትን አንቄ እንግዲህ ያን በአንድ አፍ ሰምታችኋል ጋይስ ያዝኩ ብዬ ነው። ወይኔስ ጌታ ያክብርልኝ ወንድሜ። እሺ እግዚአብሔርና ማለት በእውነት ማለት ፓስተር እጅን ያስተፋል፣ ከጴንጤ እጅን ያስተፋል። መድኃኒዓለምን ነው ማለት እንደ አንገቴን አንቀን ያስተፋኝ እሱ ሌላ ጊዜ እናወራለን። እግዚአብሔር ይመስገን። መድኃኒዓለምን አመሰግናለሁ። ደግሞ ያንተ ፍሬ በእኔ ውስጥ ለሌሎችም እያፈራ ስለሆነ እኔ ልክ ነኝ እያልኩ ሳይሆን ያንተ ፍሬ ለእኔ አፍርቷልና እኔ ያፈራሁት ደግሞ በሌሎችም እያፈራ ነበርና አመሰግናለሁ። እንደኔ እግዚአብሔር ያክብርልኝ። አንቺ ይሆናል። ቴንክ ዩ እሺ ብሮዬ። እሺ ጥያቄው መልሱለት እንግዲህ እንትን አላያ አለስልሶ ገባል እንዳትል እሺ አኬ ወደ ቃል ኪዳን ጥያቄዎች እንግባ። አኬ ወደ ተለያዩ ገዳሞች ቸርቾች ስንሄድ የምናያቸው ቃል ኪዳን ጥያቄዎች አሉ አይደል? እስቲ ትንሽ እነሱ ላይ ኤክስፕረስ ብታደርግልኝ ወይም ለምሳሌ አሁን ቸርቾች ስንሄድ ገዳማት ላይ ስንሄድ የ40 ቀን የ80 ቀን ህፃናት ትሆናላችሁ ምናምን ሳላብራራው ይገባል ሳልጨርሶ ይገባልና መኩዬ ዳዲም አላችሁና እንትኑን የረገጣችሁ እንትኑን የነካችሁ ገድሉን ያነበባችሁ አልጨረሰውና ሞስት ኦፍ ኢት ይገባችኋልና ቦታው ከሆነና እናንተም ስፔስ ካላችሁ ወይም ደስ ካላችሁ ብቻ ጥያቄውን መመለስ ከፈለጋችሁ ብቻ መልሱልኝ። እንትን አይደለም እንትን ሆኖብኝ ጥያቄም ሆኖብኝ ሳይሆን ከፈለጋችሁ ጥያቄውን መመለስም ካልፈለጋችሁ ችግር የለውም።
ግን አኪኑር በነገራችን ላይ ከማይረባ ሰው ቀንሶ እድሜ ይስጥ ከጋዲ ጋር ተከፈሉት። ለማንኛውም ከጋዲ ከመኩ ጋር ተከፈሉት። ከማይረባ ሰው ጋር ከኔን ጨምሮ ቀንሶ እድሜ ይስጣችሁ። ኧረ እዚሁ ከኛው እየወሰደ እዚሁ ለኛው እንዳይሰጠና ከማይረባ ሰው ብለው አሜን ግዳይ አሜን ከአኬ ላይ ቀነሰው ያልከው ፓርት ላይ እኔ አሜን ብያለሁ። ለማንኛውም አሜን ታያለሽ አንተ ቤት እንዳየው ተው እኔና አንቺ ተገናኝተን ሽሮ ቤቷን እዛ ሳሪስ እኔና አንቺ እርፍ የት አዝጋለው የአዲስ አበባን ሽሮ ቤት እኮ አስጨንቆታል እኮ ነው የሚባለው። ጋዲ ወጥ ጨምርልኝ ስትል እጅ ከፍ ይዛል። ወጡን ጨምርልኝ ስትል አይቻልም። አዝቧል። ጀግና ድንች ወጥ በልቶ መጨረሻ ላይ ወጥ ጭማሪ ብሎ ድንች እኮ የለውም ብሎ ሲከራከር ጭማሪ ላይ ለምን እንጂ እንጀራው አልቋል እኮ ወጡ ላይ ወጥ ጨምርልኝ ስል እጅ ከፍ ይዛል። ያለቀ እንጀራ ላይ ወጥ ጨምርልኝ በጣም ጋዲ እጅ ከፍ ይዛል። ሴሌብሪቲዎች ተረፉ። እሺ ለማንኛውም መምህር ፍሬ አሉ እስቲ ገነችን ጥያቄ መልሱልኝ ወንድሞቼ። ቃል ኪዳኖች ጋዲ እንዴት እንትን የተወሰነ እንትን ይበሉና ያው አክቹዋሊ ዶግማቲክ እንዳልሆነ እናውቃለን። ያው ከጅምሩም ጥያቄም ስትጠይቅም እንደዛ ስላል ኦብቪየስሊ ይታወቃል ዶግማችን ምን እንደሆነ። ትምህርታችን መሰረታዊ ቤተክርስቲያን አስተምህሮ የምንለው ቤተክርስቲያን ውስጥ አምስቱ አዕማደ ምስጢራተ ቤተክርስቲያንን ማወቅ ማመንና ተቀብሎ መጠመቅ ቤተክርስቲያን ውስጥ በሰባቱ ምስጢራተ ቤተክርስቲያን ደግሞ መኖር እንደሆነ እናውቃለን። ታዲያ ቃል ኪዳኖች አሉ። እነሱ ደግሞ እንዴት ይታያሉ ለሚለው እና ያ ቃል ኪዳን ስለማን ነው የሚለውን እስቲ መምህር ብር ይሄዱበትና የተወሰነ ከዛ ሜቢ በቃ እናጠቃል መሰለኝ። ፕሮቴስታንቶችም አይገቡም። ቀጥሉ መምህር ጋዲ። ኦኬ እሺ። ምናልባት እንግዲህ ከቃል ኪዳን አንጻር የመጀመሪያው ነገር የቅዱሳን ምልጃም ቢሆን የቅዱሳን ቃል ኪዳንም ቢሆን በክርስቶስ ላለ ሰው ነው የሚሰራው፣ ደግሞ በክርስቶስ ላለ ሰው ነው የሚያገለግለው የሚያግዘው ማለት ነው። ስለዚህ በብሉይ ኪዳኑ ለምሳሌ እስከ ሺህ ትውልድ እያለ እግዚአብሔር ቃል ሲገባ ደግሞ ቃል ኪዳን ሰጠና ያለን በቀደመውም ዘመን ማለት ነው። ስለዚህ አሁን በሐዲስ ኪዳን ባለ ነው ወይ ደግሞ በጌታችን በኢየሱስ ክርስቶስ በማመን በኩል የዘላለምን ሕይወት አግኝተናል ብለን ምናምን ክርስቲያኖች የቃል ኪዳኖች ተብለው ሲጠሩ ምን እያልን ነው ከተባለ የመጀመሪያው እንግዲህ ሳቢ ቀድሶ ለመካን መካን ቀድሶ ለሰብ ነው። ደግሞ ሰው ቦታን ይቀድሳል፣ ቦታም ደግሞ ሰውን ይቀድሳል ነው። ስለዚህ ምን እያልን ነው? አሁን የሆነን ቦታ የረገጠ የሆነ ቦታ የሄደ ሰው ለምሳሌ በአንድ ቅዱስ ስም ያለ የተሰየመ ቦታ ላይ እዚያ ቦታ የሄደ ሰው ይሄን ያህል በረከት ወይ ደግሞ ይሄን ያህል ነገር ሊያገኝ ይችላል ተብሎ ሲነገር መጀመሪያ ያን ያገኛል ብለን የምንለው ምን አይነት ሰው ነው ከተባለ ክርስቲያን የሆነ ሰው ወይም በክርስቶስ ኢየሱስ አምኖ ልጅ የሆነ ሰው ወይንም በሚስጥራት በኩል ያንን የሚያድነውን ጸጋ ተካፋይ የሆነ ሰው ነው ያንን ምን ሊያገኝ የሚችለው። ያ በረከት በራሱ ደግሞ ወዴት የሚያግዝ ነው ከተባለ ወደዚያ ጸጋ እንድንደርስ ደግሞ በመንፈሳዊ ማንነት ውስጥ እንድናድግ ሊያግዝ የሚችል እንጂ ከክርስቶስ የተለየ ከክርስቶስ ይሄ የማዳን ስራ በተለየ መንገድ ሊያግዝ ሊሰራ የሚችል አይደለም። ለምሳሌ በምን መልኩ ነው መረዳት ያለብን? 40 ትውልድ ያስምራል ቢባል ለምሳሌ ሚል ብናነብ መጀመሪያ ላይ ልክ መኩም ሲያነሳ እንደነበረው አሁን ዶግማቲክ ትምህርት አይደለም፣ ዶግማቲክ ኢሹ አይደለም። እሱን ያልተቀበለ ሰው አይድንም ብለን አንልም። ምክንያቱም ለምሳሌ ብዙ ማናቃቸው ቅዱሳን አሉ። ብዙ ማናቃቸው ቅዱሳን ቃል ኪዳን ያላቸው ብዙ አሉ። ስለማናቃቸው ወይ ደግሞ ያን ቦታ ስላልሄድን እነሱ የጸለዩበትን ቦታ ስላልሄድን አንድን ማለት አይደለም። ስለዚህ ከዘላለም መዳናችን ጋር ወይ ደግሞ የዘላለም መዳናችን የምናጣበትና እንትን ምንልበት አይደለም። ግን እሳ ምን እያልን ነው? ለምሳሌ ቅዱስ ጳውሎስ ቆሮንቶስ 5:19 ላይ ነው
እግዚአብሔር በክርስቶስ ነው ዓለሙን ከራሱ ጋር ያስታርቅ ነበርና ካለ በኋላ በእኛም የማስታረቅን ቃል አኖረ ይላል። አሁን በእነርሱ በክርስቶስ የማስታረቅን አገልግሎት ከሰጠ በኋላ በእነርሱም የማስታረቅን አገልግሎት አኖረ። ስለዚህ የቅዱሳን የማስታረቅ አገልግሎት ምንድን ነው? የማቴዎስ ወንጌል ምዕራፍ 19 ላይ ጌታ ኩሉ ሀደግ ነው ተለውና ከእንከሰ ምን ተንረክብ ቅዱስ ጴጥሮስ ሁሉን ተከተልን እንግዲያስ ምን እናገኛለን ሲለው ጌታችን ኢየሱስ ክርስቶስ አይደል የሰው ልጅ በክብሩ ዙፋን በሚገለጥበት ጊዜ በ12 ስትፈርዱ በ12 ዙፋን ትቀመጣላችሁ ይላቸዋል። አሁን ልክ ለንግስተ ሳባም እንደዚሁ የፍርድን ስልጣን ይሰጣል። አሁን ለሙሴም የሚፈርድባችሁ ሙሴ ነው ይላል። ምን እያለ ነው ከተባለ ለነዚህ ቅዱሳን በእነዚህ ቅዱሳን ትምህርት ያመነ ከፍርድ ነፃ ይሆናል። ምን ማለት ነው? እነዚህ ቅዱሳን ሰው በኢየሱስ ክርስቶስ በማመን ሚስጥራትን በመካፈል ወይም በመፈጸም በኩል የዘላለም ሕይወት እንደሚያገኝ አስተምረው በዚህም ኖረው የእግዚአብሔር መንግስት ወርሰዋል። የእነሱን ፈለግ የተከተለ የቅዱሳኑን መንገድ የተከተለ ምን ይሆናል? ወደዚህ እውነት ያድጋል፣ የዘላለምን መንግስት ወራሽ ይሆናል። ስለዚህ የእገሌ ቃል ወይ ደግሞ የሆነ ቦታ ስንሄድ ያ ቅዱስ ማንን ሰበከ? ክርስቶስን ሰበከ። ማንን ኖረ? ክርስቶስን ኖረ። ክርስቶስን የሰበከውን ስለ ክርስቶስ የኖረውን ከሚስጥራት ተካፋይ ሆኖ ያለፈው ያ ቅዱስ ያን ቅዱስ ቦታ ሄዶ ያን ቅዱስ ታሪክ የሰማ ሰው ምንድን ነው የሚችለው? አድግ የሚችለው ምን ማለት ነው? ቅዱስ ጳውሎስ እኔ ክርስቶስን እንደመስል እናንተ ማንን ምሰሉ አለ? እኔን ምሰሉ አለ። አንድ ሰው ቅዱስ ጳውሎስን ነው የምመስለው ሲል ምን እያለ አይደለም? ክርስቶስን አልመስልም እያለ አይደለም። ስለዚህ ቅዱሳን የክርስቶስ ኢየሱስ ነጸብራቆች ናቸው፣ የክብሩ ነጸብራቆች ናቸው። ስለዚህ ያንን ቦታ ቢረግጥ ሰው የዚያን ቅዱስ ታሪክ የሚሰማ ሰው ታሪኩ ያለው የቅዱሱ ታሪክ ያለው ከክርስቶስ የተነሳ ስለሆነ የቅዱሱ ቃል ኪዳን ያለው ከክርስቶስ የተነሳ ስለሆነ ያንን ያነበበ ያንን የተማረ ትውልድ ምን ይላል? ይማራል፣ ወይ ምሕረት ያገኛል ወይ ደግሞ የተለየ ጸጋ ያገኛል። ያ ጸጋ ከምን የተነሳ ነው? ከክርስቶስ የተነሳ ነው። ከክርስቶስ የተነሳ ነው። ምክንያቱም ቅዱሳኑን ያንን ቅዱስ የሚያይ ያንን ቅዱስ የሚመለከት ሰው ወደዚያ ስለሚያድግ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 56 ላይ ካስታውሳችሁ ጌታችን ኢየሱስ አሜን እግዚአብሔር አስቀድሞ የገባው ቃል ኪዳን አለና እዚያ ላይ ምንድነው የሚለው? ቁጥር 4 ጀምሮ ሰንበታቴን ለሚጠብቁ የሚያሰኝ ነገር ለሚያደርጉ ጃንደረቦች እንዲህ ይላል እግዚአብሔር። ጃንደረባም ደረቅ ነኝ አይበል አይደል የሚለው? ይሄ መጻተኛም ወይም እንግዳ ጃንደረባም ደረቅ ነኝ አይበል ይላል። ምክንያቱም ደረቅ ዛፍ ነኝ አይበል፣ ምንም ትውልድ የለኝም ብሎ አይበል። እነዚህ አለ ሰንበታቴን ለሚጠብቁ ደስ የሚያሰኝ ነገር ለሚያደርጉ ቃል ኪዳኔን ለሚጠብቁ ይላል እግዚአብሔር። በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጅ የሚበልጥ ስምና መታሰቢያ ሰጣቸዋለሁ አለ። ያውም በቤቴና በቅጥሬ ስምና መታሰቢያ ያውም ለዘላለም የማይጠፋ ስምና መታሰቢያ ሰጣቸዋለሁ አለ። በምን? በእግዚአብሔር ቤት በእግዚአብሔር ደጅ። ስለዚህ የሆነ ቦታ ስንሄድ ያ ደጅ የማን ነው? እግዚአብሔር ደጅ ነው። ያ ቤት የማን ነው? እግዚአብሔር ቤት ነው። በዚያ ቤት እንዲታሰብ ስልጣን ማን ሰጠው? ለዚያ ቅዱስ እግዚአብሔር ሰጠ። ስለዚህ ያን ቅዱስ ስናስብ ለዚያ ቅዱስ ከመጀመሪያው ስልጣኑ የሰጠው እግዚአብሔር ስለሆነ ያንን ቅዱስ የተቀበለ ያንን ቅዱስ ያሰበ ሰው እግዚአብሔርን አለማሰብ አይ። ስለዚህ በእግዚአብሔር የሚያምን እግዚአብሔርን የሚቀበል ሰው ወደ እግዚአብሔር መንግስት ይገባል። ምክንያቱም እናንተን የሚቀበል እኔን ይቀበላል ብለዋል። ክርስቶስን የተቀበለ ሰው ቅዱሳኑን የተቀበለ ሰው ክርስቶስን አለመቀበል አይችልም። ቅዱሳኑን ያወቅናቸው የተቀበልናቸው ከክርስቶስ ከባለቤቱ የተነሳ ስለሆነ ማለት ነው። ስለዚህ እነዚህን ቅዱሳን የሰጣቸውን ቃል ኪዳኖች ስናይ እነዚህ ቃል ኪዳኖች ይሄ መዝሙር ቅዱስ ዳዊት ኪዳነ ተካሄድኩ ምስለ ሕሩያኔ ከመወዳቸው ወይ ደግሞ ከመረጥኳቸው ጋር ቃል ኪዳንን አደረግኩ እንዳለ ከመረጣቸው ጋር ያደረገውን ቃል ኪዳን የሰጣቸውን በረከት የሰጣቸውን ቃል ኪዳን ስናምን ምን እያልን ነው? እነሱ ያመኑትን ለማመን እነሱ የኖሩትን ለመኖር በእነሱ መንገድ ለመመላለስ በእነሱ የህይወት ጉዞ ተመላልሰን መንግስት ለመውረስ ስለሆነ ያንን ትምህርት የተቀበለ ሰው ያንን መንገድ የተከተለ ሰው ምን አይልም? ከእግዚአብሔር ጽድቅ ወይም ከእግዚአብሔር መንግስት ምን አይልም? አይጎድልም ማለት። ስለዚህ በእነሱ መንገድ እንድመላለስ ያ ጸጋ ይሰጥ። ያ ግን ትልቁ ነገር ትልቁ አጥር ምንድን ነው? እግዚአብሔር ለቅዱሳኑ የሰጠውን ክብር ማሳያ እግዚአብሔር ቅዱሳኑን ምን ያህል እንዳከበራቸው ምን ያህል ጸጋ እንደሰጣቸው ማሳያም ጭምር ነውና ግን ሚስጥራት ሳይፈጽም በክርስቶስ ኢየሱስ ሳያምን በነገራችን ላይ ሰው በክርስቶስ ኢየሱስ ሳያምን ቅዱስ ሥጋውን ክቡር ደሙን ሳይቀበል ወይ ደግሞ ሚስጥረ ጥምቀትን ሳይፈጽም የትኛውንም እነዚህ ሚስጥራት ሳይቀበል ሳያደርግና ክርስቶስን ሳያምን የትም ቦታ ሰው ቢመላለስ ቢዞር አይድንም፣ የዘላለም ሕይወት አያገኝም። እነዚህ የቅዱሳን ቃል ኪዳን ሁሉ ወደ ክርስቶስ ኢየሱስ የሚያሳድጉ እንጂ ከክርስቶስ ኢየሱስ የሚለዩ አይደሉም። ስለዚህ መጀመሪያው መሰረቱ አሚንሰ መሰረት ይእቲ እምነት መሰረት አይደል? በምን ማመን?
በልጁ በኢየሱስ ክርስቶስ ማመን፣ ሚስጥራትን መፈጸም፣ እነዚህ ቃል ኪዳኖች አጋጆች ናቸው ማለት ነው። ስለዚህ በዚህ መንገድ ነው የምንረዳቸው። ግን እያንዳንዱ ቅዱስ ነገር ልንተረጉም ልናይ እንችላለን በየፐርስፔክቲቭ ማለት ነው። በጥቅል ግን ሀሳብ እኔ ጋር ያለው ይሄ ነው። ነጋዲም ሞኬም ሄዱበት። በጣም አመሰግናለሁ። በክርስቶስ ስምና ከክርስቶስ ደም ውጪ ምንድንበት ነገር የለም። እሱ ነው ዮሐንስ 6 ጋር ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ ሌላው ምንም የለም ነው። ይሄን የጠየቁት ለምንድን ነው መሰለህ ሞኬ? ተደጋግሞ በእኛም በውጭ የሚጠየቅ ነገር አለ። ለምሳሌ ጉዞ እንጓዛለን፣ እንትን ቤተክርስቲያን የረገጠ እንትን ያለ እዚህ ቲክቶክ ላይ ታየዋለህ መሰለኝ። ይሄ ሁሉ በነገራችን ላይ በአንድም በሌላ ክርስቶስ ስጋና ደም ውጪ ምንድንበት መንገድ ያለ ይመስል ሜቢ ከተረዳው በቃ ሁሉም በነገራችን ላይ የትኛውም የቅዱሳን ቃል ኪዳኑ የትኛውም ጸሎታቸው ወዴት ማድረስ ነው? ወደ ክርስቶስ ስጋውና ደሙ በዛ ህይወት ውስጥ እንድንመላለስ የሚያደርገ ነው። በዛ ውስጥ ማለትም እነሱ ምን መስሎ ነው የሄዱት? ክርስቶስን መስሎ ነው የሞቱትም ያረፉትም የሄዱትም ጻድቃን የምንላቸው ክርስቶስን የመምሰል ህይወት ውስጥ ነው። ስለዚህ በእነሱ በረከት ወይም ደግሞ ቃል ኪዳን እንበል ወይም በረከትም እንበል በየትኛው ቢሆን መዳረሻው መጨረሻው ማጋ ነው ከተባለ ክርስቶስ ጋር በስጋውና በደሙ መታተማችን በቃ አዘይን በዛ መዳናችን ነው። ሁሉ ወደዛ የሚመራን ነው እንጂ እንዲያው የቅዱሳን ቃል ኪዳን ለብቻ ለራሱ ቆሞ እንደዚህ ያደርጋል ወይ ያድናል ምናምን በፍጹም። ያውም ደግሞ ይህም ራሱ የተሰጠው ለማን ነው ከተባለ ኪንግ ለክርስቲያኖች ነው፣ ላመኑት ለቤተ ክርስቲያን ውስጥ ላሉት ነው። ያ ማለት በስጋውና በደሙ አዘይን እንዲጸኑ አንድ ሰው ስጋውና ደሙን ሲቀበል ንጹህ ነው የሚሆነው። ንጹህ እንደ 40 እና 80 ተብሎ ሲገለጥ በነገራችን ላይ በ40 እና በ80 አይደል ሕፃን የሚጠመቀው ንጹሃን ናቸው። በቃ ንጹህ ነው የሚሆነው። ልክ እንደዛው የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንዳለ ቅዱስ ዮሐንስ አዘኢንድ በእነዚህ በቅዱሳን በረከት ታግዘን በጸሎታቸው ታግዘን ተረድተን ምን እናገኛለን ማለት ነው? የጌታ ስጋና ደምን ተቀብለን ንጹህ እንሆናለን። ዕለት ዕለት ብንወድቅም እንነሳለን በሚለው ነው አንድ ሰው አትልፋ ምናምን ይለኛል። አልገባኝ መስሎት ነው መሰለኝ። ቅዱሳን ቃል ኪዳን አንዴ ልንገርህ፣ የቅዱሳን ቃል ኪዳን እኔን ያግዙኛል እንጂ ክርስቶስ ደም ውጪ አልደንም። ወንድም ያትልፋ። የቅዱሳን ቃል ኪዳን እኔን ደካማውን እነሱ ክርስቶስ የተቀበሉትን እኔ ደካማውን ስጋና ደሙን እንድቀበል የሚያድነኝን ስጋና ደሙን የክርስቶስ ስጋን የክርስቶስ ደሙን የዘላለም ሕይወት የሚሰጠኝን ያግዙኛል እንጂ ቅዱሳን ቃል ኪዳን ቅድስት ድንግል ማርያም አታድነኝም። እኔ የሚያድነኝ የሞተልኝ በቀራንዮ መስቀል የሞተልኝ ክርስቶስ ብቻ ነው። ማንም ቅዱስ ማንም የሚያድነኝ የለም። እሱ ብቻ ክርስቶስ በቀራንዮ መስቀል የሞተልኝ እሱ ነው ያዳነኝ። ለኔ ብሎ ስጋውን ለኔ ብሎ ደሙን የከፈለልኝ እሱ ብቻ ነው የሚያድነኝ። ያልገባ ታግ እያረከኝ የምታውቀው እኔ ኦርቶዶክስ ነኝ። የምድነው የዳንኩትም በክርስቶስ ነው። እድናለሁ፣ የዳንኩም ሄዳለሁ። ቀን በቀን ደግሞ በሱ እድናለሁ። በወድቅም እነሳለሁ፣ እየወደኩም እነሳለሁ። ስጋው ደሙ ለኔ የተከፈለው። ካልገባህ ደግሞ ና ቤተክርስቲያን ጠይቅ ወንድሜ። ታግ አታርግ። ሶሪ መኩ ቀጥይ። ቃሉት ያሰማልን። አዘይንድ በነገራችን ላይ ቅዱሳን መላእክትም ጭምር መዳንን እንወርስ ዘንድ የሚያግዙ የሚላኩ መላእክት መናፍስት ናቸው። ይህ ተቀምጧል በመጽሐፍ ቅዱስ ላይ ቃል በቃል ማለት ነው። ጸሎታችን የሚያሳርጉልንም እብን ቅዱሳን መላእክት ተብሎ ተገልጿል። ቅዱሳን መላእክት በራዕየ ዮሐንስ ምዕራፍ 8 ቁጥር 3 ላይ እናገኛለን። እንዲሁም ዕብራውያን ምዕራፍ 1 ቁጥር 14 ጀምረን ስናነብን የመዳናችን ውስጥ በጣም እንደሚያግዙን እንደሚረዱን መዳናችን እንደምንፈጽምበት ቃል በቃል ተቀምጧል። ያግዙናል፣ ይረዱናል። ይሄንን እናምናለን። በዚህ ውስጥ ደግሞ ቅዱሳን ደማቸውን ስለ ክርስቶስ ደማቸው ያፈሰሱት ደግሞ ጸሎታቸው ልመናቸው ሁል ጊዜ ይረዳናል፣ ያግዘናል።
ይሄ ሁሉ ግን መደምደሚያ ማን ነው ከተባለ ክርስቶስ። ከክርስቶስ ውጭ መደምደሚያም የለም። እነሱም ማዕከላቸውም ቅዱሳን የምንላቸው መላእክትንም የትኛውም ማዕከላቸው ማን ነው ከተባለ ክርስቶስ። ከክርስቶስ ውጭ ቅዱሳንም የሉ፣ ከክርስቶስ ውጭ መላእክትም የሉ። በክርስቶስ ነው የተፈጠሩት መላእክት ራሳቸው ሁሉም ማለት ነው። ስለዚህ ማዕከሉ ማን ነው ማለት ነው? ክርስቶስ። ቅዱሳን ሁሉ ግን ስለ መዳናችን ይተጋሉ፣ እንድንድን ያግዙናል፣ ይረዱናል። መዳናችን ደግሞ እንድንፈጽም ይረዱናል፣ ያግዙናል። ቃል ኪዳናቸው ይረዳናል አሁንም ቢሆን ማለት ነው። እና እንደዛ ነው የምንረዳው። ቴንኪው ጋዲ። ጨምር ነገር ካለ ጨምርና በዚህ ቢበቃ ተብሏል። በእርግጥ ትላልቅ መምህራንም ጭምር እነ ዲያቆን ብርሃኑ አድማሱ እነ ዲያቆን ያረጋል አበጋዝ እና አባ ገብረ ኪዳን ጭምር ሁላ ነሳሳት ገባ እንደው የሆነ ገዳም ሄደህ ስለረገጥ ኃጢአት ስርየት ታገኛለህ ኦር ለኃጢአቴ ስርየት ታገኛለህ ያልክ እንትን የምትል ከሆነ የመጃጃል ነው ብለው ሁላ በግልጽ ተናግሯል። በቃ ሰው እንደተባለው የቅዱሳኑ ቃል ኪዳን ለምሳሌ ሰዎች ቦታውን ሲረግጡ የስጋ ፈውስ ሊያገኙ ይችላሉ፣ ያገኛሉ። ከቅዱሳኑ በረከት ተሳታፊ ይሆናል። በዋናነት ግን ወደ ንስሐ ኦኬ፣ እዛ ቦታ ላይ የሚሄዱ ሰዎች ወደ ንስሐ እንዲቀርቡ ኦኬ፣ ከእግዚአብሔር ርቀው የነበሩ ሰዎች ከሆኑ ደግሞ በነዛ ቅዱሳን ምልጃ፣ በቅዱሳኑ ቃል ኪዳን ማለት በእነርሱ ምልጃ ወደ ንስሐ እንዲቀርቡ ወደ እግዚአብሔር እንዲመለሱ ነው። በቃ ዋናው ነገር ይሄ ነው። መረሳት የሌለበት ነገር ይሄ ነው እንጂ ሰው እንደው ንስሐ ሳይገባ ከቅዱስ ቁርባን ሳይካፈል እንደው ዝም ብሎ እዚህ ገዳም ስለረገጥኩ ያለ ሁሌ ገዳም ቢዞር ይሄ እንደው መቀለድ ነው የሚሆነው። መቀለድና የሚሆነው ኦኬ፣ የቤተክርስቲያን ሰዋንም ትምህርት ያላገናዘበ ነው የሚሆነውና እግዚአብሔር ደግሞ እንደው ልብን የሚያይ አምላክ ነውና ከእግዚአብሔር ጋርም እንደው ትዝብት ውስጥ እንዳንገባ ጥንቃቄ ይፈልጋልና ትላልቅ የሚባሉ የቤተክርስቲያን መምህራን ብዙ ጊዜ ተጠይቀው ብዙ ጊዜ መልስ የሰጡበት ጉዳይ ስለሆነ አሁን ቅርብ ሰሞኑን ራሱ within the last 2 days የዲያቆን ብርሃኑ አድማሱን እየተመለከትኩ ነበር። መልስ የሰጡበት መኩ እሱ ቪዲዮ አይተው ከሆነ ዲያቆን ብርሃኑ አድማሱ በግልጽ አስቀምጦታል። በቃ ኦኬ፣ ይሄ ግልጽ መለየትም ያስፈልጋል። ሲጀመር የክርስቶስ ኢየሱስ ማዳንና ቅዱሳን በምልጃቸው ሰዎችን ያግዛሉ፣ ቃል ኪዳናቸው ያግዛል፣ ሰዎችን ይረዳሉ፣ ያግዛሉ የሚለውን ነገር መለየት ያስፈልጋል። መለየት ሲባል እንደው ከቤተክርስቲያን ውጭ ያሉ ሰዎች ብዙ ጊዜ ችግራቸው ምንድነው? ኤቢሲዲ ብለን ኤ የክርስቶስ ኢየሱስ ደም፣ ቢ የቅዱሳኑ ምልጃ፣ ሲ እንደዛ ያለ የሆነ ኦፕሽን የምናስቀምጥ አይደለም። ባይዘው ኦፕሽን አይደለም። ሁሉ ነገር ወደ ቀድመኩ ቀድበ እንዳለ ወደ ፍጻሜ የሚመጣውም ሁሉ ነገር ራሱ አክቲቭ የሚሆነው የቅዱሳኑ ምልጃ ራሱ አክቲቭ የሚሆነው በክርስቶስ ኢየሱስ ደም ነው። በእርሱ ቤዛነት ነው አክቲቭ ራሱ የሚሆነው ባደረገው የቤዛነት ስራ ነውና ይሄን ለይቶ ማወቅ ያስፈልጋል። ነገር ግን ሁሌም ክርስቲያን ከሆነን መርሳት የሌለብን አንድ ነገር ጋይስ ምንድነው? ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ የተናገረው ነገር ሁሌ በልባችን መያዝ አለብን። ኦኬ፣ እኔ ከናንተ ከራኩ በኋላ መዳናችሁን በፍርሃትና በመንቀጥቀጥ ፈጽሙ። በቃ በቤተክርስቲያን መተን ተጠምቀናል፣ የእግዚአብሔር ልጆች ሆነናል። መዳናችንን ግን በፍርሃትና በመንቀጥቀጥ መፈጸም አለብን። ንስሐ እየገባን ቅዱስ ቁርባን ከቅዱስ ሚስጥር እየተካፈልን ወደ እግዚአብሔር እየቀረብን በዚህ መልኩ ነው ክርስቶስን ወደ መምሰል ህይወት ማደግ ያለብን። ኦኬ፣ ቅዱሳኑ ደግሞ የቤተክርስቲያን ህብረት ውስጥ ስላሉ እመቤታችንን ጨምሮ ቅዱሳን መላእክቱን ኦኬ ድነታችንን እንድንፈጽምና ያ ፋይናል ሳልቬሽን አቴን እንድናደርግ ያግዙናል፣ ይረዱናልና ይሄ ነው የክርስትናው ትምህርት። ከዚህ አንፃር ነገሮችን መረዳት ያስፈልጋል። መኩ ቃሎት ያሰማልን፣ ጋዲ ቃሎት ያሰማልን። ኪንግም ብሬም እግዚአብሔር ያክብርልን። እንግዲህ